ይሄ መንግስት ደካማ ነው ነገቷት በደራ በግንደበረት በፈንታሌ አድርገን እንትን ኦፕሬሽን አድርገን በሳምንት በሁለት ሳምንት እንጥላለን ነው በአዲስ አበባ ጉዳይ ግን አሁን የኦሮሞ ጥያቄ የኦሮሞ ኤሊቶች ጥያቄ ተመልሷል ብለ ታምናለህ አሁን ላይ እንኳንስ ፋን ነው ኦኔክሽን የራሱ መዋቅር አልዘረጋም ነው ተቀኑ አንተም ሰማለህ ንጹሃን ይገደላሉ ንጹሃን የሚገደሉት በአርምድ ግሩፕ ነው አርምድ ግሩፑ ደግሞ አላማይ ነው ብሎ የሚለው ህዝቡን ነፃ ማውጣት ነፃ የምታወጣውን ህዝብ ለምን ትገላለህ ነው በተለይም ወለጋ አካባቢ በአማራ ተወላጆች ላይ የሚደርስ ጥቃት ነው እንዲህ እንድንነሳሳ ያደርገን ይላሉ ሁለቱስ ምክንያቶች ተጨማሪ ሊሆኑ አይችሉም ከኦኔክሽን ጋር የሚሰሩ መዋቅሮች የመንግስት ሰዎች እንዳሉ ይታወቃል በየጊዜው ይደረስባቸዋል የማይደርስባቸውም አሉ እዛ አካባቢ ያሉትን ፋኖች የሚደግፈውም ያስታጠቀውም የመሰረታቸውም እንደውም መንግስት ነው የሚል ትርክት ነው የሚያነሳው ኦኔክሽን ልጠይቅ አፋን ኦሮሞ የፌደራል ቋንቋ እንዲሆን በጠመንጃ ነው እንደምታረግ ለምሳሌ በቅርብ ጊዜ ውስጥ ጠብቁኝ በቀላለው ብሎ መግለጫ ያወጣ ሰው አሜሪካ ውጭ ብሎ መግለጫ ያወጣ የነሱ ቃል አቀባይ መሬት ላይ የግራውንድ ላይ የለም ብዬ ነው ማስበው የወለጋ ፋን ነው የሚባለው ከፕሮፓጋንዳ የዘለለ ስለዚህ ለነሱ መፈጠርና መታጠቅ ዋናነት ተጠያቂ ሊሆን የሚችለው በጎጃም አካባቢ የሚንቀሳቀሱ ፋኖች ናቸው አጠቃላይ በጦርነት ኦኔክሽኔ ይሄ መንግስት መጣል እንደማይችል በጣም እርግጠኛ መሆን ይቻላል አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ያደረሳችሁ የአንድ አፍታ ወግ ዝግጅታችን ተጀምሯል በዛሬው የአንድ አፍታ ወግ ጉዳዮች ወቅታዊ ጉዳዮች ላይ ትኩረት እናደርጋለን ከአክቲቪስት ለሚ ስሜ አለሙ ጋር በወቅታዊ ሁነቶች ላይ በኦሮሚያ ክልል በአማራ ክልል አጠቃላይ በኢትዮጵያ ስላለው አሁናዊ ፖለቲካዊ ሁነቶች ላይ ትኩረት አድርገን እንወያያለን አብራችሁን ቆዩ ለሚ እንኳን ለመጀመሪያ ጊዜ ወደ አንድ አፍታ በሰላም መጣ አመሰግናለሁ ስለጋበዛችሁን ደስ ብሎኛል እኔም በጣም ደስ ብሎኛል እንግዲህ የአንድ አፍታ ሚዲያ የአንድ አፍታ ወግ የዚህ ሳምንት እንግዳችን ስለሆንክ እጅግ አድርጌ አመሰግናለሁ በርከት ያሉ ጉዳዮች ላይ ትኩረት እናደርጋለን ባለፈው ሳምንት የተመረቀው የታላቁ የኢትዮጵያ ህዳሴ ግድብ ጠቀሜታዎቹ ያልተነገሩ ጠቀሜታዎቹ አሉ ከኢኮኖሚው ከፖለቲካው ባሻገር ያልተነገሩ ብዙ ፋይዳዎች አሉት እሱን ነገር እናነሳለን ከዚህ በተጨማሪም በወለጋ አካባቢ ስላለው የፋኖ የኦሮሞ ነጻነት ሰራዊት ወይም መንግስት ሸኔ ስለሚለው ኃይል እዛ አካባቢ ስላላቸው እንቅስቃሴ በዋናነት በተለይም ራሱን የወለጋ ፋኖ ብሎ ስለሚጠራው ኃይል ከጥንስሱ ጀምሮ ያለው ነገር እንዳሳለን ከዚህ በተጨማሪ አይቷል አንተም ያው ጉዳዩን በአንክሮ ስለምትከታተለው ተቋሚ ኃይሎች አክቲቪስቶች የፖለቲከኞችና ፓርቲዎች ባንድ እየተባበሩ ይገኛሉ በተለይም አቶ ልደቱ አቶ ጀዋር ያሉበት እና አቶ በቀለ ገርባ ያሉበት ራሱን የቻለ ስብስብ አለ ከዚህ ቀደም የበየነ መረብ ሰልፍ ብለው በሰየሙት ሶሻል ሚዲያ ላይ ንቅናቄ ያደርገው ነበር ያን በተመለከተ ብዙ አስተያየቶች ሲሰጡ ነበር ያ ምን አይነት አንደምታለው የሚሉ ጉዳዮችን እንነሳለን እስቲ ኮለጋ እንነሳ እንግዲህ በተደጋጋሚ ዛ አካባቢ ጥቃቶች ይፈጸማሉ በንጹሃን ላይ ያነጣጠሩ ከዚህ ቀደም በአማራ ተወላጆች ላይ እንደዚሁም ደግሞ በኦሮሞ ተወላጆች ላይ ጭምር የሚፈጸሙ ጥቃቶች እንዳሉ ይታወቃል እንደውም በቅርቡ አዲስ ስታንዳርድ ላይ ባየሁት ዘገባ ላይ በርካታ ከ20 በላይ የሚሆኑ የኦሮሞ ተወላጆች ራሳቸውን ፋኖ በሚብለው በሚጠሩ ታጣቂዎች መገደላቸውን የሚገልጽ ዘገባ ወጥቶ ነበር በዚህ አካባቢ የሚንቀሳቀሱ የፋኖ ታጣቂዎች ነው መዋቅር እስከ መገንደስ የሚደርስ እንቅስቃሴ ማድረጋቸውን እንግዲህ የኦኔክሽን ቃል አቀባይ ከዚህ ቀደም ተናግረው ነበር ይሄ ነገር ከጥንስሱ ከስር መሰረቱ ማየት ይበጃልና እንደው ባንተ እይታ ባንተ መረዳትም የወለጋ ፋኖ አመሰራረቱ እንዴት ነው ከሚለው እንነሳ አመሰግናለሁ ዘሩባቤል ከፋኖ ከመጀመር ይልቅ በአጠቃላይ ዛ አካባቢ ምን ነበር ፓተርኑ ምን ይመስላል ትሬንዱ ምን ይመስላል ታጣቂ ቡድኖች ለምን እዛ አፐር ሃንድ አገኙ ለምን እዛ መንቀሳቀስ ቻሉ በደንብ እና ንጹሃንን አታክ ማድረግ በአጠቃላይ ደግሞ የመንግስትን ስትራክቸር አታክ ማድረግ እንዴት ቻሉ ምን ፈርታይል ግራውንድ ፈጠረላቸው ምለው ነገር ማየቱ ጠቃሚ ይመስለኛል በዝርዝር እንደምታስታውሰው በኦሮሚያ በአጠቃላይ በምዕራብ ኦሮሚያ በተለይ የመዋቅር መዳከም
አለ በደንብ ይሄ ደግሞ ባለፉት 10-12 አመታት የተሰራበት ነው ይሄንን በደንብ ማየት ካለብን ከፕሮቴስቱ በፊት ከለውጡ በፊት ማለት ነው 2009-2008 አካባቢ ከዛ ጀምሮ አባቶርቤ የሚባል ገዳይ ቡድን ነበር እዛ አካባቢ በደንብ የታወቀ አባቶርቤ ማለት ባለሳምንቱ ማለት ነው ኤቭሪ ፍራይዴ እያንዳንዱ አርብ እየተጠበቀ ሲገድል የነበረ የገዳይ ስኳድ ነበር መቼ ነው የተቋቋመው እሱ ለገሰው ወጊ የሚባል የመጨረሻ የኦኤልኤፍ የኦነግ ኮማንደር ነበር እዛ አካባቢ የምታስታውስ ከሆነ በፈረንጅ 2009 አካባቢ ነው በእኛ አላውቅም እሱ ከተገደለ በኋላ ሌላው የቀረው ቡድን የለገሰው ወጊ ኮማንደሮች ወይ ደግሞ ከሱ ጋር ሲሰሩ የነበሩ ታጣቂዎች ራሳቸውን አባቶርቤ በሚል በጣም ትንሽ ቡድን አድርገው አዋቀሩና ዋና አላማቸው የነበረው ያኔ የመንግስትን መዋቅር ማዳከም ነበር የመንግስትን መዋቅር እንዴት አድርገው ያዳክማሉ መሰለ የወረዳ አስተዳዳሪዎችን ይገላሉ የከተማ ከንቲቦችን የጸጥታና አስተዳደር ኃላፊዎችን የፖሊስ መመሪያ ኃላፊዎችን ይገላሉ ይሄ በአጠቃላይ ፖለቲካና ጸጥታ ላይ የሚሰሩ ኃይሎችን የመግደል እቅድ ይዞ የተነሳ በየሳምንቱ መገደል ነው ጠቅላይ ሚኒስትር አብይ ወደ ስልጣን እስኪመጡበት ጊዜ ድረስ እስከ 2010 ድረስ ማለት ነው በኦቤን የተዘገበው ብቻ የሎካል ገቨርንመንቱ አሁን የዘረዘርኩልህ ሎካል ገቨርንመንት አባላት 135 ሰው አካባቢ ተገደለ 135 ማለት በወረዳና በከተማ በጣም ትልቅ ነው መዋቅሩን አመራሮቹ ብቻ ላይ ያነጣጠረ ነው ደግሞ በጣም የተጠና ነው ይሄ ምን ያደርጋል ምን ይፈጥራል በአጠቃላይ ሰዎች ሲሞቱ ተቋማት ይዳከማሉ ሁለተኛ ሌላ መሪ ሌላ አስተዳዳሪ ወይ ደግሞ ሌላ ከንቲባ ኮንፊደንስ ያጣል ማለት ነው ሶ አንዱ ከዛ ነው የጀመረው ከዛ በኋላ መዋቅሩ በጣም ተዳክሞ በተለይ የሴኩሪቲ ይሄ ህዝቡን ፕሮቴክት የሚያደርገው መዋቅር በጣም እየተዳከመ መጣና ከዛ በኋላ ደግሞ ፕሮቴስቱ ራሱ ደገሙ ፕሮቴስቱ እንደምታስታውሰው ከ2008 ጀምሮ እስከ 2010 መጨረሻ አካባቢ ጠቅላይ ሚኒስትሩ ስልጣን እስኪይዙ ድረስ ፕሮቴስቱ እንደቀጠለ ታስታውሳለህ ፕሮቴስቱም አንዱ ታርጌቱ መዋቅርን ማዳከም ኦልሞስት ተመሳሳይ ፓተርን ማለት ይችላል ተከትሎ መጣና ተዳከመ ማለት ነው ሶ ይሄ መዳከም ለሶስተኛ ጊዜ አሁን ደግሞ የገጠመው ምንድነው የሪፎርም መንግስት የለውጥ መንግስት ከመጣ በኋላ ደግሞ ታጣቂ ቡድን ኢመርጅ አደረገ እንደው እዚህ ጋር እንደሊያዘና ፕሮቴስቱ ዋና አላማው እንደ መዋቅሩን ማዳከም ነው ብለኛል ከመዋቅሩ ጀርባ ደግሞ የኦህዴድ ሰዎች ከጀርባ የሉም ወይ አሉ የሚል ነገር ሲነሳ ስለነበር ለውጡ አስፈላጊ ነበር በወቅቱ አይ ቲንክ ሁሉም የኦሮሞ ህዝብ ሁሉም የኦሮሞ ኤሊት የሚያምንበት ያመነበት ሲጠበቅ የነበረ ለውጥ ነው ለማለት ፈለኩት ግን ለውጡ ውስጥ ከመዋቅር ከመንግስት ስትራክቸር ውስጥ የተሳተፉበት እንዳሉ እናውቃለን ፍሮም ዊዝን የምንለው ማለት ነው ስለዚህ የመንግስት መዋቅር ለውጡ እንዲመጣ የሚፈልጉ ሰዎች ወይ ደግሞ የለውጥ ኃይል የምንላቸው ሰዎች ለውጫዊ ፕሮቴስት ከላላ ኢንፎርሜሽን በተወሰነ መልኩ ደግሞ እገዛ ሎጂስቲክስ አድርጎ ሊሆን ይችላል ከሌኖ ባንልን ማለት ነው ምንም ጥያቄ የለውም እሱ ለውጡ ኢንክሉሲቭ ነው ካልን የሁሉም ባለድርሻ አካላት ነው ካልን ያኔ እዛ የነበረው የመንግስት መዋቅርም ተሳትፎበታል ምንም ጥያቄ የለውም የተሳተፈበት ዋናው ዓላማ ምንድነው አንድ ፕሮቴስት ሲደረግ ስታብሊሽመንቱ ማፍረስ ነው ስታብሊሽመንቱ ማዳከም ነው ስታብሊሽመንቱ ደግሞ ያኔ የነበረው በኦህዴድ ነው ኦህዴድ ደግሞ በሞግዚትነት የሚመራው በቲፒኤልኤፍ ነው ተብሎ ይታመናል ልክም ነው ደግሞ ምክንያቱም የተቋሙ አንዱ እንትንም ያነበረ ሰልፍ ሩል በትክክል ያልተረጋገጠም ሰልፍ ሩሉ በትክክል ያልተረጋገጠበት ምክንያት ደግሞ ቲፒኤልኤፍ አላስፈላጊ ኢንተርቬንሽን ሲያደርግ ስለነበረ ነው ለምሳሌ እስከ ወረዳ እስከ ከተማ ከንቲባ ድረስ ከላይ የሚመጣውን መልእክት ነው የሚቀበሉት ከላይ የሚመጣው ማለት ምን ማለት እንደሆነ ከ4 ኪሎ ኦሮሚያ መንግስት ክልላዊ መንግስት ጋር ደርሳል ከክልል ደግሞ ወደ ዞን ወደ ወረዳ ያለ ይላል ማለት በአጠቃላይ የቲፒኤልኤፍ ስትራክቸር ኢንተርቬንሽኒስት ይሄ ኢንተርቬን የማድረግ ጣልቃ የመግባት እንትን በጣም ጠንካራ ነበር ፕራክቲካል ነው ለምሳሌ ሌላው ቀርቶ አንተ የፈለከውን የዲቨሎፕመንት የልማት ፕሮግራም መቅረጽ አትችልም ኮሜንት ያደርጉታል ይሄ ለምሳሌ አንድ ኤግዛምፕል መጥቀስ ይቻላል አባዱላ በተረጋጋሚ የሚገልጹት ኦቢኤን ሲቋቋም ኃይለኛ ተቃውሞ ነበር ሲቃወሙ የነበሩት ደግሞ የቲፒኤልኤፍ ሰዎች ነበሩ ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር መለስ ዜናዊን ጨምሮ ማለት ነው ይሄንን አባዱላ በብዙ ቃለ ምልልሳቸው
ሲጠቅሱት ነበርና ምን ይሰራላችኋል ኦቢኤን ለክልል ይሄን ሁሉ ሚዲያ ይሄን የሚያህል ሚዲያ ግዙፍ ሚዲያ መገንባት ምንድነው ጥቅሙ ለምን ሌላ ነገር አትሰሩም የሚል ይሄውን አንድ ምሳሌ ነው ስለዚህ እንደዚህ አይነት ኢንተርቬንሽን አለ እንደዚህ አይነት ጣልቃ መግባት አለ እንደዚህ አይነት ጣልቃ መግባት እንዲቀር ከውስጥ የሚደግፉ ኃይሎች የስትራክቸሩ ሰዎች እንደነበሩ እናስታውሳለን ማለት ነው ዋናው ነጥቤ ግን መዋቅሩ በፓተርን ከጊዜ ወደ ጊዜ እየተዳከመ መጥቷል ነው ተደጋግሞ መጣ ማለት ነውና ሶ ፕሮቴስቱ መዳክሞታል ከፕሮቴስቱ በኋላ ደግሞ የለውጡ መንግስት መጣ የለውጡ መንግስትም ከመጣ በኋላ ፋታ አላገኘም እንደምታስታውሰው በተለይ ምዕራብ ወለጋ ላይ መንግስት ትንፋሽ አግኝቶ ከዛ በፊት ቢያንስ ለ5-6 አመታት ሲፈርስ የነበረውን መዋቅር ለመገንባት መልሶ ለማምጣት ጊዜ አላገኘም ማለት ነው አሁንም አርምድ ፎርሱ በአርምድ ግሩፑ የኦነግ ሸኔም ኢመርጅ አደረገ እሱ እንዴት ኢመርጅ አደረገ ምለው የራሱ የሆነ ፓተርን አለው ግን እሱም መዋቅሩን አዳከመው ማለት ነው ይሄ የመዋቅር መዳከም ፈርታይል ግራውንድ አሁንም ለፋኖ ፈጠረ ማለት ነው ፋኖ ኦሮሚያን አታክ የሚያደርገው በአምስት አቅጣጫዎች ናቸው አምስቱም ደግሞ ኦሮሚያና አማራ ክልል የሚዋሰኑበት አካባቢ ነው ለምሳሌ ምስራቅ ወለጋ ቡሬ አካባቢ እንደምታሳሰው በዛ መግቢያ አለው በዛ በኩል እየገቡ አታክ ያደርጋሉ መዋቅሩ ጠንካራ በነበረበት ጊዜ ይሄ እድል አይገኝም ማለት ነው እንደገና ሆሮ ጉድሩ አካባቢ በክራሙ በኩል ተመሳሳይ ነገር አለ በምስራቅ ሸዋ ፈንታሌ አካባቢ ተመሳሳይ ነገር አለ በሰሜን ሸዋ በደራ ወረዳ አካባቢ ተመሳሳይ ነገሮች አሉ አሁን ለምሳሌ የሰሜን ሸዋው እስከ ቅርብ ጊዜ ድረስ እንደዚህ አይነት ጥቃት አልነበረም ኦነግ ሸኔ ሰሜን ሸዋ ውስጥ ከመሸገ በኋላ ኦነግ ሸኔ የመንግስትን መዋቅር ካዳከመ በኋላ ፋኖም መግባት ጀመረ ፋኖም ገብቶ አታክ ማድረግ ጥቃት መፈጸም ጀመረ ምስራቅ ሸዋም መውሰድ ይችላል ፈንታሌ አካባቢ ከራዩ አካባቢ የኦነግ ሸኔ ፕሬዘንስ ሰፊ ነው እንቅስቃሴ አለ ስለዚህ የመንግስት መዋቅር ያዳክማል የኮሚኒቲ የማህበረሰቡ መዋቅሮች ያዳክማል አሁንም እዛጋም ተመሳሳይ ጥቃቶች አሉ ስለዚህ ፓተርኑን ካየው የኦነግ ሸኔ ያዳከማቸው ወይ ደግሞ የመንግስት መዋቅር ኢንዌይ የተዳከመበት ቦታ ላይ የፋኖ ጥቃት ይበረታል ማለት ነው ከዚህ አንፃር አሁን ወለጋ ላይ ፋኖ ትክክለኛ የሆነ መዋቅር ዘርግቶ ነው ወይ ማለት አሁን እንደ የጎጃም ፋኖ የጎንደር ፋኖ የሸዋ ፋኖ እንደምንለው ወለጋ ላይ ሶሻል ቤዝ ኖሮት አንዱ የአርምድ ግሩፕ ብቃት ወይ ደግሞ ጥንካሬ ምንድነው የሶሻል ቤዙ ነው አይደለ እዛ ማህበረሰቡ አቅፎት መግቦት ከለላ ሰጥቶት ምናምን እኔ ይሄኛው ግራውንድ ላይ የለም ብዬ ነው ማስበው የወለጋ ፋኖ የሚባለው ከፕሮፓጋንዳ የዘለለ ተጨማሪ ኮማንድ እየመሰረትን ነው ኦሮሚያ ውስጥም ቤዝ አለን ኦሮሚያ ውስጥም ደጋፊ አለን ከምሎ ከፕሮፓጋንዳ የዘለለ ቁጭ ብሎ መዋቅር ፈጥሮ ኮማንድ ፈጥሮ አለ ብዬ አላስብም ግን እንቅስቃሴ የለም ይያልኩ አይደለም እንቅስቃሴዎች አሉ በሁለት መንገድ ነው ያሉት አንደኛ እዛ አካባቢ ተወልዶ ያደጉ የኦሮሞ ያልሆኑ ልጆች ወይ ደግሞ የአማራ ልጆች በፋኖ አትራክትድ የመደረግ እንትን አለ ታዝማሚያ አለ ስለዚህ ፋኖ ኦነግ ሸኔ ጋር መሰለፍ አይችሉም ስለዚህ ከፋኖ ጋር ክሮስ ቦርደር የማድረግ እንትን አለ አፋን ኦሮሞ ምንናገሩ እዛው ተወልደው ያደጉ እየተሳተፉ ያሉ አሉ አንድ ሁለተኛ ደግሞ ከቡሬ አካባቢ ከጎጃም እየተሻገሩ ስልጣና የሚሰጡ አሉ ለነዚሁ ልጆች ስልጣና መስጠት የመሳሪያ ድጋፍ የማድረግ አለ ይሄ ማለት ነው 5-10 20 ሆኖ እንቅስቃሴ ያደርጋሉ ማለት ነው ስለዚህ ለነሱ መፈጠርና መታጠቅ ዋናነት ተጠያቂ ሊሆን የሚችለው በጎጃም አካባቢ የሚንቀሳቀሱ ፋኖች ናቸው ዋናው ተጠያቂማ የመዋቅር መዳከም ነው ከሱ በተጨማሪ በደንብ እንዲታጠቁ ያደረጋቸው ታጥቀው እንዲንቀሳቀሱ ምንም ጥያቄ የለው ግን መንግስት ማስታጠቋቸው ነበር አይደል በፈቃደኝነት መንግስት ፋኖን አይደለም ያስታጠቀው ፋኖ ሳይሆን የአማራ ተወላጆችንም አይደለም ያስታጠቀው መንግስት በአጠቃላይ ተጨባጭ መረጃ ባይኖረኝም ባለኝ መረጃ መሰረት እዛ አካባቢ
አርምድ ግሩፕ በብዛት ስለሚንቀሳቀስ እዛ አካባቢ ያሉ የማህበረሰብ አባላት ሚሊሻዎች ጋቸነ ስርና ደግሞ ምንላቸው አሉ የሥርዓቱ ጠባቂዎች ወይ ደግሞ የሥርዓት ጠባቂ ስራ ስንል መንግስት ማለት አይደለም በአጠቃላይ የኦሮሞ ስርዓት ማለታቸው ነው ለነዚህ ትጥቅ እንዲኖራቸው ትሬኒንግ እንዲወስዱ ስልጠና እንዲወስዱ እድል አመቻችተዋል እዛ ውስጥ ኦሮሞ አለ አማራም አለ ማለት ኦሮሚያ ስንል ኦሮሞ ብቻ አይደለም እዛ አካባቢ ያለው በአጠቃላይ ግን ምንድነው ከታጠቁት መካከል ወደ ኦነክሽን የገቡ አሉ ወደ ፋኖ የሚገቡ ይኖራሉ ቀደም እንዳልኩ መዋቅሩ እየደከመ ሲሄድ ወደዛ የመሄድ ለፖለቲካ ትግል ብቻ ሳይሆን ለሪሶርስ ለኢኮኖሚያዊ ጥቅም ጠመንጃውን ይዞ ጫካ መግባት አዝማሚያዎች አሉ ስለዚህ ግማሾቹ ታጥቀው የታጠቁትን ጠመንጃ ይዞ ወደ ኦነክሽን የተቀላቀሉ አሉ at the same time ደግሞ አማራ ነን የሚሉ ወይ ደግሞ ወደ አማራ አትራክትድ የሆኑ ወጣቶች ደግሞ ታጥቆ ወደ ፋኖ ይገቡ አሉ መንግስት ግን ነጥለው አንተ ፋኖ ነህ ስለዚህ ኦነክሽንን ፋይት ታረግልኛለህ ብሎ ያስታጠቀው ይሄ እነዚህን ወሬ ሰማለሁ ይሄ የለም ግን መንግስት እዛ አካባቢ ያለውን ጠረፍ አካባቢ ያለውን ኢንሴኩሪቲ ከፍተኛ የሆነ ጥቃት ያለበትን አካባቢ ሴፍ ለማድረግ ኮሚኒቲን ኢምፓወር ለማድረግ አስታጥቀዋል አሰልጥኗል ይሄ ይታወቃል ግን ያ ባይ ፕሮዳክት አመጣና ወደዛ የገቡበት ሁኔታ አለ ስለዚህ ለፋኖ እንቅስቃሴ ፈርታይል ግራውንድ የፈጠረው አንዱና ዋንኛው የመንግስት መዋቅር መዳከም ነው ሁለተኛው የኦነክሽን እዛ አካባቢ መንቀሳቀስ ነው ይሄም ያው እናበባሉ ማለት አብሮ ይሰራሉ ተፈራርሞ ማለት አይደለም ለምሳሌ አንድ ኤግዛምፕል ልንገርክ የመንግስት ጸጥታ ኃይሎች ፋኖ እዛ አካባቢ ገባ ስለዚህ ህዝቡን ፕሮቴክት እናደርጋለን ብሎ ወደዛ በሚሄዱበት ጊዜ ፋኖ መንገድ ይዘጋል ኦነክሽን መንገድ ይዘጋል አንዳንዴ ደግሞ የመንግስት ጸጥታ ኃይሎች ላይ ጥቃት ይፈጽማል ስለዚህ እዛ መድረስ አይችልም ማለት ነው ተናቦ እናንተን ለመጥቀም ነው የሚል አይነት አይደለም ግን ኢንዳይሬክትሊ ምን ያደርጋሉ ለዛ ግብአት ይሆናል ለመንግስት ደግሞ ቻሌንጅ ይሆናል ማለት ነው ግን አብሮ መስራት ታዲያ አንዱ ይሄ አይደል አብሮ ሰሩ ሲባል እኮ ይሄ ነው አብሮ መስራት ማለት ተነጋግሮ ለምሳሌ ወደ እናንተ እየመጣ ያለውን የመንግስት ጸጥታ ኃይል እንመታላችኋለን እናንተ ስራችሁን ስሩ አይነት ከሆነ ተነጋግሮ ነው አይደለ እነሱ አሁን ይሄ መከላከያ የጸጥታ ኃይል ወዴት እንደሚሄድ ብዙ መረጃ ላይ ኖራቸው ይችላል ግን መንገድ መዝጋት ወይ ደግሞ መንገድ ላይ አታክ ማድረግ ጥቃት መፈጸም ኢንዳይሬክትሊ ፋኖን ይጠቅማል ኢንዳይሬክትሊ ግን ተነጋግሮ እኛ እዚህ ጋር መንገድ እንዘጋላችኋለን እናንተ ስራ ስሩ ምናምን ብሎ ተናቦ ቢሆን ያው ተነጋግሮ ይሰራሉ እንላለን ማለት ነው ግን ተነጋግሮ አይደለም የሚሰሩት ስራ ግን ተመጋጋቢ ይሆንላችኋል እንዳጋጣሚ ማለት ነው ሶ ይሄ ነው ብዬ ነው ማስበው ሌላው እንግዲህ የኦሮሞ ብሔርተኝነት ውጤት አስገኘ ማለት እስከ ስልጣን ድረስ ወሰዳቸው ስለዚህ እኛም የአማራና ብሔርተኝነት እናጠናክርና ተመሳሳይ ነገር እናደርጋለን ያው ግምገማው ከዚህ አይደለም የምነሳው ቲፒኤልኤፍ ስልጣን ያዘው በብሔር ተደራጅተው ነው ስለዚህ በብሔር መደራጀት ሞር እዚህ አገር ውስጥ ሪዋርዲንግ ነው ከዛ በኋላ ኦሮሞም ተመሳሳይ በብሔር ተደራጅተው እንትን አድርጓል ስለዚህ የአማራ ብሔርተኝነትን መነሳት አለበት ነርቸር ማድረግ አለብን ብሎ እንደ አዲስ መደራጀቱ ግልጽ ነው ሌት ካመር ናሽናሊዝም የምንለው ማለት ነው ፐርፐዙ ሪስቶሬሽን ወይ ደግሞ ይሄ የድሮ ስርዓት መመለስ አይነት ማለት ኢትዮጵያ ውስጥ ፕሬዘንሳችን ትርክታችን ታሪካችን እየቀነሰ ነው እየጠፋ ነው እየደበዘዘ ነው ምናምን የሚል ነገር ይዞ መጣ ግን ዋናው ነገር ግን እየሰራ ያለው የብሔር ፖለቲካው ነው ሪዋርድ እያደረገ ያለው የብሔር ፖለቲካው ነው ስለዚህ እኛ ዘገየን ፈጠን ብለን እንደራጀን ብሎ አትራክት አድርጓል ስለዚህ ኦሮሚያ ውስጥ ያለው የአማራ ልጅ አትራክትድ ይሆናል በዚህ ጉዳይ ምክንያቱም ፕሮፓጋንዳው ሌላ ነው ግን ፕራክቲካሊ ወለጋ ላይ የወለጋ ፋኖ ምለው አደረጃጀት ከፕሮፓጋንዳ ይዘለለ አይደለም ስንል ግን ጥቃት እየፈጸመ አይደለም ለማለት ፈልጌ ነው ለምሳሌ ግን ኦላ ደግሞ መዋቅር አፍርሶ የራሱ መዋቅር እስከመዘርጋት ደርሷል ብሎ የጃልመሮ ቃል አቀባይ ጅሬኛ ሲናገር ለቢቢሲ ነበር ለቢቢሲ አፋን ኦሮሞ አሁን እንደው ከጥቃት ያለፈ ነው ሊባል አይችልም የመንግስታዊ የፋኖ ነው ያልኩት አቆ የፋኖ ጅሬኛም የሚለው እሱ ነው መዋቅር ዘርግቶ
መዋቅር ወደ መዘርግ ሁለት ቀበሌዎችን የጠቀሰው ዘርግቶ ከዛ የራሱን ሊቀመንበር መርጦ የራሱን ታክስ ሰብስቦና አሁን መዋቅር መዘርጋት ማለት ነው የሆነን አካባቢ አጽድቶ የመንግስት መዋቅር አጥፍቶ ከዛ ወይ ወረዳ ሊሆን ይችላል ወይ ቀበሌ ሊሆን ይችላል ከዛ በኋላ የራሱን ሊቀመንበር ወይ ደግሞ የቀበሌ አስተዳዳሪ የማህበረሰብ አስተዳዳሪ እንትን ብሎ የራሱን ባጀት ታክስ ኮሌክት አድርጎ ተረጋግቶ ምናምን ማለት ነው አይደለ ይሄ በጭራሽ አይሆንም አልሆነንም ግን ገብቶ ይወጣሉ ሲባል ምን አንድ ቀበሌ 10 ታጣቂ ያልታጠቀ ማህበረሰብ ውስጥ ይገባል ዘልቆ እየተኮሰ ምናምን ይገባና የቀበሌ ሊቀመንበር ወይ ይገላል ወይ ያባርረዋል ከዛ በኋላ ለተወሰነ ቀን ለ3 ቀን ለ4 ቀን ምን ያደርጋል ቤዝ ያደርጋል ከዛ በኋላ የመንግስት መዋቅር የመንግስት ጸጥታይል ደግሞ ሄዶ ያባርረዋል ይሄ በጣም የተለመደ ነው እንደዛ ከሆነ እኮ ነቀምት ገብቶ ወጥቶ ያቃሉ ለምሳሌ ኦኔክሽን ሰዎች ነቀምት ገብቶ ወጥቶ ያቃሉ አንድ ለሊት አድረው ወይ 6 ሰዓት ቆይቶ አሁን ገብቶ መውጣት መዋቅርን ዘርግቶ ወጡ ማለት ነው አይደለም የሆነ ቀበሌ የሆነ ጠረፍ ላይ ያለው የቀበሌ ሊቀመንበሩን ለተወሰነ ጊዜ ገለል አድርጎ እዛ አካባቢ መንቀሳቀስ ማለት መዋቅር መዘርጋት ማለት አይደለም ኦኔክሽን ይሄንን ይፈልጋል ኦኔክሽን ትርክቱ ምንድነው መንግስት ነው ወለጋ ውስጥ ፋኖን ያደራጀው መንግስት ነው ፋኖን ወለጋ ውስጥ ያስታጠቀው ስለዚህ ሆም ብሎ ኦሮሞን ያስጠቃል ይሄ ይተበቃል ምክንያቱም አንድ ከመንግስት ጋር ግን እሱንስ ትርክት እንዴት ነው የምታየው እንደው በዛውም ብታነሳውን እዛ አካባቢ ያሉትን ፋኖች የሚደግፈውም ያስታጠቀውም የመሰረታቸውም እንደውም መንግስት ነው የሚል ትርክት ነው የሚያነሳው ኦኔክሽን እሱ ትርክት እንዴት ይታያል ኦኔክሽን ሲጀመርም አሁን ያለው የኢትዮጵያ መንግስት አሁን ያለው የብልጽግና መንግስት የአማራ መንግስት ነው ብሎ ነው ትርክቱ ከዛ የሚያምነው ቢያንስ ሰዎቹ እንካ ኦሮሞ ቢሆኑ ከአመለካከት አንፃር ነው አይደል እንደዛ የሚለው ከአመለካከት አንፃር ተቋማትን አልቀየሩም አስተሳሰባቸው አልተቀየረም ምንም የተለየ ነገር የለም ምናልባት ወይኑ ተቀይሮ ሊሆን ይችላል የወይን ወይን ማቅረቢያው አልተቀየረም የሚል እንትን አለው ትርክት አለው ቤዝለስ ትርክት ነው ግን ይሄን ትርክት እንዲረዳል እንዲያጠነክርለት ምን ያደርጋል ወለጋ ውስጥ ለምን ይላል ብለ ማለት ይችላል ወለጋ ውስጥ ነው ሞር የኦሮሞ ናሽናሊዝም በደንብ ጎልቶ የሚታየው ስለዚህ የኦሮሞ ናሽናሊዝም እዛ ወለጋ ውስጥ እንዲሰበር ስለተፈለገ የፋኖን እያስታጠቁ ነው ፋኖን እየደገፉ ነው የሚል እንትን ከረንሲ ያለው ማለት ይሸጣል ለዚህ ነው እንጂ ፕራክቲካሊ መሬት ላይ ስላለ አይደለም ሶ እንኳንስ ፋን ነው ኦኔክሽን የራሱ መዋቅር አልዘረጋም ነው ማለት መዋቅር መዘርጋት ማለት የራሱ ትርጉም አለው ለምሳሌ ለወር ለ3 ሳምንት ለ2 ሳምንት ማስተዳደር ማለት ነው ለ2 ቀን ለ3 ቀን በተከታታይ አስተዳድሩ ወይ ደግሞ እዛ አካባቢ አይቆዩ ይሄንን ሄደ መጠየቅ ይችላል ከአካባቢ ሰዎችን መጠየቅ ይችላል ይገባሉ ይወጣሉ ረብሻ ይፈጥራሉ ሽብር ይፈጥራሉ ይወጣሉ ስለገቡ ብቻ አጸዳን እዚህ አካባቢ አሸነፈን ማዋቀር ዘረጋን የሚል ነገር የተለመደ ነው ከዛ ውጪ ግን ነቀምት ገብቶ ያቃሉ ጉሊሶ ገብቶ ያቃሉ ደምቢዶሎ ገብቶ ያቃሉ ሻምቡ ገብቶ ያቃሉ ገብቶ ይወጣሉ ምክንያቱም እንደነገርኩ መዋቅሩ በታሪክ አጋጣሚ እየተዳከመ ባለፉት 10 አመታት እየተዳከመ ስለሆነ ፋታ ስላላገኘ ተመልሰው ራሱን ሪስቶር አላደረገም ራሱን አላጠናከረም በዚህ ምክንያት ምን ይደረጋል ማለት ነው ይገባሉ ይወጣሉ ግን መዋቅር ዘርግተን እያስተዳደርን ነው ምለው በጣም ከእውነት የራቀ ይሄንን በፈለከው እንትን ማረጋገጥ ይችላል እንደዛ ቢሆንማ እስካሁን ለምሳሌ ወለጋ ሙሉ በሙሉ የነሱ እኮ ግዛት ይሆን ነበር እንዴ እሱን እኮ ለምሳሌ ግንቦት ነው ሚያዝያ ውስጥ ጠቅላይ ሚኒስትሩ እዛ ሄዶ ዲክሌር አደረገ አይደል ይል በቃ ማለት መሬት ላይ ኢቭን ኦሬክሽን የራሱ መሬት ላይ እንደሌለ ግን ደግሞ ሂት እንደራን እዛም እዚህም እንዳለ ተረጋግጧል አሁን ፕሌን እየበረረ ነው ወደዛ ማለት ማስተዳደር ከጀመሩ መዋቅር ከዘረጉ እኮ ይሄ ሁሉ ነገር ማድረግ አይቻልም እብን ሌላው ቀርቶ የሌሎች የልማት ፕሮጀክቶች እኮ ሪዚዩም ያደረጉ ትልቅ የመንገድ ፕሮጀክቶች ሪዚዩም ያደረጉ ኦሮሚያ ክልል ኢኒሺዬቲቮች የሚባል ነገር አለው ኢኒሺዬቲቭ ማለት የግብርና የኢንዱስትሪ ትንንሽ እንትኖች በትልቁ ኢምፕሊመንት እየተደረገ ያለ እንትንደረጋል ወለጋ ለምሳሌ የማንጎ የቡና ኢኒሺዬቲቮች እነዚህ አዳዲስ የተቀረጹ ፕሮግራሞች ተግባራዊ እየተደረጉ ያሉት ወለጋ ላይ
ስለዚህ የሆነ መዋቅሩን ከተቆጣጠሩ ይሄንን ነገር እኮ ማድረግ አትችልም ወይ ደግሞ እነሱ ያደርጋሉ ወይ አይደረግም እንደ ለምሳሌ አሁን የሆነ ጊዜ ላይ ወደ ወለጋ መሄድ አስቸጋሪ ነበር ለምሳሌ በመኪናም በኮንቮይ በመናን ነጥተው አሁን ኦልሞስት ሰዎች ደርሶ ይመለሳሉ ፍሪ ማለት ነው ሶ የመንግስት ፕሮግራሞችም ቀጥሎ እየሰሩ ነው ስለዚህ እንኳንስ ፋን ነው ኦኔክሽን የራሱ መዋቅሩን አልዘረጋም ታዲያ የት ነው ያለው አሁንም ሲናገሩን ሰማቸዋለን አንተ እንደነገርከኝ ደግሞ ከሆነ መሬት ላይ ያለው ነገር ይሄ ነው ብለኛልና ኦኔክሽን ታዲያ የት ነው ያለው ልንል እንችላለን ሉክ ኦኔክሽን መዋቅሩ ዘርግቶ ግዛት ፈጥሮ የለም ማለት እና ኦኔክሽን እዛም እዚህም ተበታትኖ ማህበረሰቡም ውስጥ በየጥሻው የለም ማለት አንድ አይደለም በየጥሻውማ አሉ 10ም 5ም 20 ሆኖ ይኖራሉ የሚያደርጉት ግን ለምሳሌ ከመንግስት ጸጥታ አካል ጋር ኮንቬንሽናል የሆነ ዋር ጦርነት በመግጠም አይደለም ወይ ደግሞ የተደራጀ ህዝቡን መልምሎ ማህበረሰቡን መልምሎ አሳምኖ አንተ ቅድም እንዳልከው መዋቅር ዘርግቶ ምናምን አይደለም የሆነ ቦታ ተደበቃሉ ይታጠቃሉ አመቺ ጊዜ ይጠብቃሉ ጥቃት ፈጽማሉ ጥቃቱን የሚፈጽሙት ወይ መንግስት ተቋማት ላይ ወይ ደግሞ ምስኪን ሲቪል የምንለው ህዝብ ላይ ነው አብዛኛውን ጊዜ ህዝብ ላይ ነው ለምሳሌ ልክ ነው የመንግስት መዋቅሮች ይፈርሳሉ ሰዎች ይገደላሉ ይሄ ግን በፐርሰንቴጅ ካየው ጥቂት ትንሽ ነው ማለት እነሱ ከመነግሩን በየጊዜው እኮ የኦኔክሽንን ሪፖርት ብትሰማ ብታዳምጥ እስካሁን ጠቅላላ የወረዳ መሪዎች ሞቶ አልቀዋል አንድም የወረዳ መሪ አታገኙ ዝም ብለህ እስቲ በሳምንት የሚያወጡትን ሪፖርታቸው ነው እዚህ ጋር እና yes ጥቃት ያደርጋሉ ማንንም ሰው አንድ ሽፍታ ጠመንጃ ታጥቆ ሰላማዊ ህዝብ ውስጥ ከገባ ጥቃት ፈጽማል ይገላል ብዙ ሰው ገብቷል ግን ያ ማለት የተደራጀ ለውጥ የሚያመጣ ህዝቡን የሚመለምል መዋቅር የሚዘረጋ አይነት አይደለም ይያልኩ ነው በየቦታው ግን አመቺ ቦታዎች ላይ ያሉ ለምሳሌ አሁን በየጊዜው ቀያየራል ከ3 አመት በፊት ወለጋና ጉጂ ላይ ይበረታል የነሱ አታክ ጥቃት ከ2 አመት ወዲህ ደግሞ ምዕራብ ሸዋና ሰሜን ሸዋ ደቡብ ምዕራብ ሸዋ ላይ ይበረታል ሪሶርስ ያለበት አካባቢ ነው በብዛት ለምሳሌ አሁን ጉጂ ወርቅ ያለበት አካባቢ አሉ እንደማንኛውም የዓለም አቀፍ የታጣቂ ቡድን መገኛ ማለት ነው ወለጋ ቡና ያለበት አካባቢ አሉ ምዕራብ ሸዋ ኢንዱስትሪዎች ያሉበት አካባቢ አለ ነደንጎቴ ብዙ ጊዜ ሰዎች ይያዝባቸዋል ገንዘብ ይከፍላሉ ሰሜን ሸዋም ተመሳሳይ ሪሶርስ ያለበት ቦታ ነው ስለዚህ በተበታተነ ሁኔታ እዛም እዚህም ይኖራሉ ይሄም ራሱ የተፈጠረው ቅድም እንዳልኩ የመንግስት መዋቅር ስለተዳከመ አንድ ሁለተኛ ደግሞ ኮራፕሽን መንግስት ውስጥ ያለው የኮራፕሽን መጠን እስከዛ ደረጃ ይደርሳል ከኦኔክሽን ጋር የሚሰሩ መዋቅሮች የመንግስት ሰዎች እንዳሉ ይታወቃል በየጊዜው ይደረስባቸዋል የማይደርስባቸውም አሉ ስለዚህ ኢነዌይ አብሮ የመስራት እንትን አለ ይሄኛው ወዴት ይወስደናል መሰለ ጠቅላላ ስናጠቃልለው የመንግስት መዋቅር በተለያዩ ምክንያቶች መዳከምን ያሳያል ለነሱ ፈርታይል ግራውንድ መፍጠሩን ያሳያል እንጂ የታጣቂ ቡድኖቹ ጥንካሬ አይደለም ጥንካሬው የሚመነጨው ሁላችንም እንደምናውቀው ጥንካሬው የሚመነጨው የሚጨበጥ አጀንዳ የሚሸጥ ኮዝ ሰዎችን አብሮት የሚያሰልፍ ጥያቄ ዲማንድ አለው ወይ ነው በኦኔግ ሸኔ ኬዝ ይሄ ነገር አይታይም እነሱም አይነግሩንም ማንንም ተንታኝም አይደርስበትም ለምሳሌ ቅድም እንዳልኩ ይሄ መንግስት የኦሮሞ መንግስት አይደለም ወይ ደግሞ ሪፎርም አልተደረገም ከድሮ የኢትዮጵያ መንግስታት የተለየ አይደለም ይሉናል ፕራክቲካሊ ግን እሱ አይደለም ማለት ምንድነው በምን ይገለጻል ይሄ ማለት ማንንም ሰው ብድግ ብሎ ይሄንን ማለት ይችላል በምን ይገለጻል ለምሳሌ ኦሮሚያ ውስጥ የልማት ፕሮግራም የልማት ፕሮጀክት ተቀርጾ ኢምፕሊመንት እንዳይደረግ የሚከለክል ቲፒኤልኤፍ ሲያደርግ እንደነበረው የሚያደርግ መንግስት አለ ወይ አሁን ብለ መጠየቅ ነው የለም 4 ኪሎና ፍላሚንጎ ተናቦ ነው የሚሰሩት ድክመታቸው ካልሆነ በስተቀር
እንዲህ አይነት ኢንተርቬንሽን የለም አይኖርምም ሁለተኛ አሁን ክልሉን የሚያስተዳድር ሰው አለ አርምድ ግሩፕን ደግሞ የሚያስተዳድር ሰው አለ ሁለቱም ኦሮሞ ናቸው ለምንድነው አሁን ማለት ልዩነቱ ምንድነው ማለት ያኛው ሞር ኦሮሞ ሆኖ ይሄኛው ሌስ ኦሮሞ የሚሆንበት ምክንያት ምንድነው ማን በምን ጀስቲፋይ ይደረጋል ይሄ ነው ቤዙ ህዝቡ ከለላ ይሰጠዋል ሲንቅ ይሰጠዋል ትጥቅ ያስታጥቀዋል ብለን ይሄንን ደግሞ ይሄ በሶሻል ቤዙ ብናየው የለም አስገድዶት ነው ለምሳሌ እንዳልኩ ቀደም ህዝቡ ባዶ እጁ ነው ባለፈው የተመጀርሹሙ ፊልድ ማርሻል ብራኑ ሲገልጹ ሰምታል መጀመሪያ ይገባሉ በሬ ያሳርዳሉ ከዛ በሬው ሲያልቅ በግ ያሳርዳሉ በጉ ሲያልቅ ደግሞ ዶሮ ያሳርዳሉ መጨረሻ ላይ ገበሬውን አስሮ ይገርፋሉ ትክክለኛ እንትን ነው ይሄ ማለት ምንድነው ህዝቡ ቢደግፋቸው ኖሮ ወይ ደግሞ እነሱ የህዝብ ልጆች ቢሆኑ ኖሮ ባሬ አሳርደው ባዶ እጁን እስኪቀር ድረስ ማድረጋቸው በየቀኑ አንተም ተሰማለህ ንጹሃን ይገደላሉ ንጹሃን የሚገደሉት በአርምድ ግሩፕ ነው አርምድ ግሩፑ ደግሞ አላማይ ነው ብሎ የሚለው ህዝቡን ነፃ ማውጣት ነፃ የምታወጣውን ህዝብ ለምን ትገላለህ ነው ማለት አንድ ይሄ ነው እሺ ፋኖ ኦሮሞን እየገደለ ነው አልከኛውን ቀደማንት 20 ሰው ዘገባዎቹ ለምሳሌ እንደዛ ዘገባ አለ ፋኖ ለኦሮሞ ህዝብ ማን ነው ሻኔ ኦነክሽኔ ለኦሮሞ ህዝብ የቆመ ቡድን ከሆነ ለምን አይከላከል ማለት ግዴታ አለበት እኮ እንደ ጣላት ፈርጃለሁ ብሏል እንደ ጣላት ፈርጃለሁ ኢቭን ደግሞ ዝቶ ነበር እርምጃ ወስዳለሁ ካለ ስንት ጊዜ ነው ምን አይነት አንዱ ለሳም 3 ለምሳሌ ከሚዲያ የዘለለ የለም ያልኩ ለዚህ ነው ለምሳሌ ለቃሉ እንኳን ለቃሉ ተገዢ ኮሙን አለበት ለምሳሌ በቅርብ ጊዜ ውስጥ ጠብቁኝ በቀላለው ብሎ መግለጫ ያወጣ ሰው አሜሪካ ቁጭ ብሎ መግለጫ ያወጣ የነሱ ቃል አቀባይ መሬት ላይ ከዛ በኋላ አይደል እንዴ ማለት አሁንም መፈናቀሎች አሉ ኢቭን እሱ ይቅርና የመንግስት ጸጥታ ኃይሎች ራሱ ወደዛ ሄደው የህዝቡን ደህንነት እንዲመልሱ አይፈቅዱም ነው ማለት ማለት ይዛጋሉ ወይ ደግሞ ሂት እንደረን እንትን ይደረጋሉ በአጠቃላይ ግን መዋቅር ዘርግቶ የሚለው ለኦኔክሽንም ለወለጋ ፋኖ የለም ከፕሮፓጋንዳ ይዘለለ የለም የለም አላማቸው ታዲያ ምንድነው አሁን እዛ አካባቢ ያሉ የወለጋ ፋኖች ምንድነው አላማቸው የሚለውን አንድ ታነሳልኛል ሁለት ቅድም የዛ አካባቢ ላሉ አርምድ ግሩፖች መፈጠር በተለይም ለሻኔና ለፋኖ መፈጠር ፈርታይል ግራውንድ ሆኗል ያልከኛን የመዋቅር መዳከም ነው ከመዋቅር መዳከም ባለፈ አሁን ቅድም የተነሱት አሁን እዚህ ሰሜን ሸዋ አካባቢ እንደዚህ ወለጋ አካባቢ በሁለቱም ክልሎች ይገባኛል ጥያቄ የሚያነሳሉ በተለይ በሸዋ አካባቢ ደራ አካባቢ ራሱን የቻለ አስመላሽ ኮሚቴም ተቋቁሞ የኛ ነው የሚል ይገባኛል ጥያቄ ይነሳበታል ከዚህ በተጨማሪም እዛው በተለይም ወለጋ አካባቢ በአማራ ተወላጆች ላይ የሚደርስ ጥቃት ነው እንድንነሳሳ ያደረገን ይላሉ ሁለቱስ ምክንያቶች ተጨማሪ ሊሆኑ አይችሉም እንደው ከመዋቅሩ መዳከም ባለፈ በተለይም አላማቸው ምንድነው ከመለው እንነሳ ከኦኔክሽኔ እንነሳ እኔ እንዳልኩ ነው ለምሳሌ ኦነሳ የኦሮሞ ነጻነት ሰራዊት ብሎ ነው አይደል ራሱ የሚጠራው እኔ ቡድኑን ስለመደግፍ ወይ ደግሞ ስለመቃወም ሳይሆን ስሙ አይገባቸውም ብዬ ነው ማስበው ማምነው በጭራሽ ስሙ ለሁለት ነገር አንደኛ ነጻ አውጪ ሰራዊት ማለት ኦሮሞ ከምንድነው ነጻ የሚወጣው አሁን በተለይ ከዚህ በፊት ቢሆን ቅድም እንዳልኩ ይሄ የሼርድ ሩል ውስጥ የፌደራል መንግስት ውስጥ በበቂ ሁኔታ አልተወከልኩም ሊሆን ይችላል ለምሳሌ ስለዚህ ውክልና ይላራ እሱ ራሱ ነጻነት አይደለም ይሄ የውክልና ጉዳይ ነው ውክልናዬን በቁመቴ በግዝፈቴ ልክ ላረጋግጥ ስለዚህ ፌደራል መንግስት ውስጥ የሚገባኝን ቦታ ላግኝ የሚል ሊሆን ይችላል ክልሉ ላይ ደግሞ ክልልን በራሴ ላስተዳድር በራስ ማስተዳደር ማለት እዛ ውስጥ ፖለቲካ አለ ኢኮኖሚ አለ ባህል አለ ላንጉጅ አለ ብዙ ነገር አለ ያለ ቀደም የኦቤን መልክ እንደምሳሌ ያነስ እንዲህ አይነት ጣልቃ ገብነት እንዳይኖር አረጋግጣለሁ ብሎ እንትን ማለት አንድ ነገር ነው ነጻነቱ ስለዚህ አይሆንም ማለት ነው አንደኛ ነጻነት አይደለም ከሆነም ራሱ ያ መጥቷል ኦሮሞን ፌደራል መንግስትን በቂ ሪፕሬዘንቴሽን ክልሉ ላይ ደግሞ በራሱ መንገድ የቻለውን ያህል እንትን ያለ ነው ስለዚህ ነጻነት ምናምን አይደለም ዲሞክራሲ ምናምን ነው ልታመጣ የምትችለው አንድ ይሄንን ነው ስሙ አይመጥንም ያልኩ ሁለተኛ ኦሮሞ 40 ምናምን ሚሊዮን ነው
ይሄ ቡድን የሆነ አካባቢ የሚንቀሳቀስ ቡድን የት ማን ነው ወክሎት ኦሮሞን ነፃ ለማውጣት ምናምን ብሎ ሰው ኦሮሞ የትኛው ቡድን እሱን ወክሎት ነው ኦሮሞን ወክሎ ኦሮሞን ነፃ ያወጣሉ ስለዚህ ስሙ ራሱ ሲሪየስሊ የተጋነነን በጣም በቃ ማለት የሌለ አይነት ነው እኔ አልቀበልም ለምሳሌ ኦኔሳ ምናምን ነው አልቀበልም ኦኤልኤ ማለት ነው ኦላ የሚባለው አዎ አላማቸው ምንድነው ላልኮ ነገር ሁለት ነገር ነው ማነሳው እዚህ ላይ ነው ከ2010 በፊት የኦሮሞ ህዝብ ትግል ላይ ነበር እንደምናስታውሰው ትግሉ አንዳንዶቹ 10 አመት አንዳንዶቹ 5 አመት ላሉ 10ም 5ም ነው 50ም ነው ከፈለክ ኦነክ ከተመሰረተ በኋላ ከዛ በኋላ ኦሂድድ ከመጣ በኋላ ከዛ በኋላ ደግሞ ይሄ ሶሻል ሚዲያው ያመጣው እንትን ይልክ ጊዜውን መከፋፈል ትችላለህ ግን ከዛ በፊት የነበረው ጥያቄ ከዛ በፊት የነበረው የትግል እንትኖች ግልጽ ናቸው ለምሳሌ ቅድም እንዳልኩ የፖለቲካ ውክልና ጉዳይ የኢኮኖሚ በኢኮኖሚ ደረጃ የእኩል ተጠቃሚነት ጉዳይ አዲስ አበባ ላይ የመሬት ዝርፊያ በኦሮሞ የሚዘረፍ ይመስላል ግን ከኋላ ኢንቪዚብል ሃንድ አለ የሚል ጉዳይ በአጠቃላይ ራሱ ህገ መንግስት ውስጥ የተጠቀሰው የአዲስ አበባ ጉዳይ ኮንትሮቨርሻል ነው የልዩ ጥቅም እንባል አለ አንዳንዶቹ አዲስ አበባ ኦሮሚያ ስር መተዳደር አለባት የሚሉ አሉ አንዳንዶቹ ብቻ ብዙ ነገር አለ ጥያቄ ነው የአፋን ኦሮሞ ጉዳይ ኦሮምኛ የፌደራል ቋንቋ የሥራ ቋንቋ መሆን አለበት የሚሉ ጥያቄዎች አሉ ማንነታችን የኦሮሞ ማንነት የኦሮሞ ካልቸር ማን ባህል ላንጉዌጅ ሜንስትሪም አልተደረገም ትልቅ ህዝብ ሆነን እንደ ማይኖሪቲ እንታያለን የሚሉ ዝርዝር ጥያቄዎች አሉ እኔ ከሞላ ጎደል የለውጡ መንግስት እነዚህን ጥያቄዎች መልሶታል ብዬ ነው ማስበው ማየት ትችላለህ የምታይ ነገር ነው ፌደራል መንግስት ውስጥ በቂ ላይባል ይችላል ግን እየተሰራበት ነው በጣም የተሻሻለ ነገር አለ ማለት በቂ ሪፕሬዘንቴሽን እየመጣ ነው ክልሉን በራሳችን መንገድ የኦሮሞ ኤሊት ያለምንም ጫና ያለምንም ጣልቃ ገብነት እያስተዳደረ ነው የአዲስ አበባን ጉዳይ ደግሞ አይ ቲንክ ከዚህ የተሻለ ሞዴል ያለው ጃልማሮም ይሁን ሌላ ሰው ልታመጣት ይችላል ምንድነው የሚያደርጉት ማለት ጥያቄ አይደለም ማለት አይደለም ግን ጥያቄውን የሚመልሱበት ሞዴል ለምሳሌ አሁን አዲስ አበባን ኦሮሚያ ስር ማስገባት እምለው ፊዚብል ነው ፊዚብል አይደለም ዲቤተብል ነው በአዲስ አበባ ጉዳይ ግን አሁን የኦሮሞ ጥያቄ የኦሮሞ ኤሊቶች ጥያቄ ተመልሷል ብለህ ታምናለህ አሁን ላይ አሁን ኦላንዶም በኦሮሚያ ክልል ስር እንድትሆን ነው የሚፈልገው የብልጽግናን አላማ አላውቅም ለዚህ ነው ፊዚብል የሆነ ሞዴል ያምጣ ነው ማለት ጥያቄው ተመለሰ አልተመለሰም አንድ ነገር ነው ለምሳሌ አሁን ኦሮሚያ ኢትዮጵያ ያን ኃይል ኢሹ አይሆንም ብዬ ነው ማስበው በእኔ በኩል እንደ አንድ ግለሰብ ግን ሞዴል አሁን አርምድ ግሩፑ ከዚህ የተሻለ ምን ያደርጋል ግልጽ የሆነ ኢምፕሊመንታብል የሆነ ተግባራዊ ሊደረግ የሚችል ሞዴል አለ ወይ የተተነተነ ለምሳሌ አዲስ አበባ ምንድነው ከተማ ነው አይደል 7 ሚሊዮን ገደማ ህዝብ ይኖርበታል የዚህ ውስጥ የኦሮሞ የሆነ ኃይል ነው አማራ ብሔረሰብ ምናምን ነገር ነው አይደል ሰው ወደ ኦሮሚያ ማስገባት ማለት ምን ማለት ነው ምን ያህል ተግባራዊ ይደረግ ማለት አየር ላይ አይደለም እናውራ የሆነ ፖለቲካ እኮ ተተንትኖ ነው የሆነ ነገር ተተንትኖ ፊዚብል የሆነ ሞዴል መጥቶ ነው ስለዚህ አሁን ስልጣን ላይ ያለው መንግስት የመሰለውን እያደረገ ነው ለምሳሌ ምን አዲስ አበባ እንደፈለገች እንዳትሰፋ ሸገር መሰረት ኩላል ደግሞ እየሰራ ነው አይደል ያ ማለት ነው አዲስ አበባ እንደፈለገች እየሰፋች ገበሬን እያፈናቀለች እስከ ወሊሶ ድረስ በዚህ እስከ ሰንዳፋ ድረስ በዚህ እስከ ቢሾፍቱ ድረስ እንዳትሄድ ምን አደረኩ አለ ሸገርን መሰረትኩ እያለ ነው አይደል ስለዚህ በተቻለ መጠን የራሱ ሞዴል ይዞ መጥቷል ማለት ነው ከዛ በኋላ ደግሞ አዲስ አበባ ውስጥም ወሰን ማካለል የሚባለው ብቻ ሳይሆን የሸገር መመሰረትስ ሸገር ለምን ተመሰረተ ስትል አዲስ አበባን ያላግባብ መስፋት ትንሽ ሉጋም ማድረግ ነው ይሄ ማለት ሸገር በኦሮሚያ ነው የሚተዳደረው ኦሮሚያ ስር ነው የሚተዳደረው ስለዚህ አዲስ አበባና ኦሮሚያ በተለያዩ መስተዳደር ስር ስለሚተዳደሩ አዲስ አበባ ሲሆን እንደፈለገ ይሰፋል የኦሮሞን ገበሬዎች ኢንተግሬት ላያረግ ይችላል በብዙ ነገር ቋንቋው አለ ላንጉዌጁ አለ ካልቸሩ አለ ኤቭሪቲንግ አለ አይደል እዚህ አካባቢ አሁን ግን ሸገር ስር ሲሆን ሸገር የሚያስተዳድረው ማን ነው ኦሮሞ ነው ሰልፍ ሩል የምንለው ማለት ነው የኦሮሞን ገበሬ ሃንድል የሚያደርገው ማለት ነው
ስለዚህ የኦሮሞ ከንቲባ እያለ ይቀጥላል የኦሮሚያ ግዛት ነው ማለት ያ ጥቅሙ ምንድነው አዲስ አበባ እንደፈለገች እንዳትሰፋ በልማትም በመናምንም ስም ገበሬ እየተፈናቀለ እስከ ወለጋ ድረስ እስከ ወሊሶ ድረስ እንዳይሸሽ ማድረግ የሚለው ነው አንዱ ያኔ የማስተር ፕላኑን ታስታውሳለህ ኢሚዲየት ኮዝ ፎር ዘ ፕሮቴስት የምንለው ዋናው እሱ ነበር አሁን እሱን ገለበጡትና አዲስ አበባን የሆነ ኤሪያ ላይ ሊሚት አድርጎ ከዛ በኋላ ያለው ሸገር ነው ሸገር ራሱን እያስተዳደረ ነው ስለዚህ በተወሰነ መልኩ በዚህ እየመለስኩ ነው ሁለተኛ አዲስ አበባ ውስጥ ራሱ የራስን ሮል የራስን ሼር እያደረኩ ነው ይላል አሁን ስልጣን ላይ ያለው መንግስት ለምሳሌ አዲስ አበባ ውስጥ ያሉ ትምህርት ቤቶች በአፋን ኦሮሞ እያስተማሩ ስለዚህ ምን ማለት ነው በተወሰነ መልኩ እዚህ አካባቢ ያለው ህዝብ ካልቸሩን እንትን እያደረገ ነው ማለት ነው እያሳደገ ነው ማለት ነው ወር ደግሞ የአፋን ኦሮሞና የኦሮሞ ካልቸር ሜንስትሪም እየተደረገ ነው ማለት ነው አይደለ ይሄንን ይነግርሃል ሶስተኛ የፓርቲ የስራ ቋንቋ አድግ ያለው አፋን ኦሮሞ ይልሃል የፓርቲ ማለት የብልጽግና ፓርቲ 5 ቋንቋዎች አሉ ሁለተኛው አፋን ኦሮሞ ነው ስለዚህ ምን ማለት ነው የስልጠና ሰነዶች የስልጠና እንትኖች ለወደፊት በቀላሉ ፈርታይል ግራውንድ እየፈጠርኩ ነው አማቺ ሁኔታ እየፈጠርኩ ነው ፓርቲው በአፋን ኦሮሞ እየሰራ ከሆነ ከዛ በኋላ የፌደራል ስራ ቋንቋ ማድረግ አይከብደኝም ይላል አራተኛና የመጨረሻው ብሔራዊ አገራዊ ምክክር እየተካሄደ ነው አገራዊ ምክክሩ ሲያልቅ አፋን ኦሮሞ ፕሮሲጀሩን ጠብቆ ሁኔታውን ጠብቆ አካሄዱን ጠብቆ የፌደራል ስራ ቋንቋ ሊሆን ይችላል ስልጣን ስለያዝክ ብቻ በአንድ ደብዳቤ ህገ መንግስቱን መናድ አትችልም ለምሳሌ ጠቅላይ ሚኒስትሩ ኦሮሞ ስለሆነ ወይ ደግሞ የኦሮሞ ፖለቲከኛ የኦሮሞ ወኪልና አሁን የተሻለ ስለሆነ የተሻለ ድምጽ ስላለው በአንድ ደብዳቤ ህገ መንግስቱን ንደህ ከዛሬ ጀምሮ አፋን ኦሮሞ የፌደራል ቋንቋ ይሁን አትልም ምክንያቱም ህገ መንግስቱ አሜንድ መደረግ አለበት ህገ መንግስቱ ደግሞ አሜንድ መደረግበት የራሱ ፕሮሲጀር አለው ያ ደግሞ በሀገራዊ ምክክር ውስጥ ይደረጋል ተብሎ ይጠበቃል ስለዚህ እነዚህ መዘርዘር ይችላል በመንግስት በኩል በዛኛው በኩል ግን አንድ ነገር ምናልባት በተደጋጋሚ መድረኮችም ላይ መግለጫዎችም ላይ ምን ሰማው አዲስ አበባን ወይ ደግሞ ፍንፍኔን ኦሮሚያ ስር ማስገባት ነው የሚል ብቻ ድፍን ያለ ከዛስ የተተነተነ ግልጽ አይደለም ማለት ነው ስለዚህ እኔ በኔ በኩል እንደ አንድ ግለሰብ የብልጽግና መንግስት እያደረገ ያለው ነገር ከሞላ ጎደል ከዚህ በፊት የነበረውን የኦሮሞ ጥያቄ በአዲስ አበባ ላይ ያለውን የኦሮሞ ጥያቄ በሂደት እየመለሰ ነው ብዬ ነው ማስበው ሙሉ በሙሉ ተመለሰ ወይ ብዬ ለማለት ገና ለምሳሌ በትምህርት ቤቶች ውስጥ እየተሰጠ ያለው የአፋን ኦሮሞ ጉዳይ በአዋጅ በህግ ሲጸድቅ አሁን አለ ብዬ አላስብም በህግ ሲጸድቅና መንግስት ሄደ አልሄደ የሚቀጥል ከሆነ በበቂ ሁኔታ ኦሮሞ ከአዲስ አበባ መጠቀም ስንል ይሄ ለቅንጦት ምናምን አይደለም አዲስ አበባ ዙሪያ ያለው ማን ነው ኦሮሞ ነው አይደለ አዲስ አበባ ዙሪያ ያለው ህዝብ ምኒልክ ሆስፒታል ኦር ደግሞ ጳውሎስ ሆስፒታል መጥቶ መታከም አለበት አይደለ ይሄን በደንብ ሁላችን እናስባለን ምክንያቱም ሌላ ትልቅ ከተማ የለም እዚህ አካባቢ ያ ማለት ነው በራሱ ቋንቋ መጥቶ መታከም አለበት ትርጁማን ሳይጠቀም ማለት ነው አሁን ባለው ሁኔታ ግን ሰዎች ለህክምና ሲመጡ ቮለንተርስ እኮ ነው ይዘው ይመጡት ግን ስቴት ግዴታ አለበት ሌላ ሀገር ላይ እንደምናውቀው ስቴት ግዴታ አለበት አሁን ለምሳሌ አፋን ኦሮሞ የፌደራል ስራ ቋንቋ ቢሆን እያንዳንዱ እንደዚህ አይነት ሰርቪስ ዲሊቨር የሚያደርጉ ኢንስቲትዩሽኖች ተቋማት ይሄንን ነገር ምን ያደርጋሉ ሲስተማቲክ ያደርጋሉ ስርዓታዊ ያደርጋሉ አንተ ዘመድ ቢኖርህ ባይኖርህ ሰርቪሱን ታገኛለህ በምን በራስ ቋንቋ ለምን መንግስት ከፍሎት የሚያሰራ ትራንስሌተር ትርጁማን የሚሰራ ሰው እዛ አለል ማለት ነው ስለዚህ አንተ እዚህ አካባቢ አፋን ኦሮሞና አማርኛን የሚችል ሰው ከሌለ ገብተህ ምናልባት ድንገት ኦሮምኛን የምናገር ዶክተር ካላገኘ ላትገለገል ነው ማለት ነው ይሄ ለሁሉም ይሰራል አክቹአሊ ለሌሎችም ቋንቋዎች ይሰራል ግን ሞር ለኦሮሞ ይሰራል ኦሮሞ እዚህ አካባቢ ስለሚኖር ማለት ነው ለምሳሌ ይሄ ለኦሮሞና ለሶማሌ እኩል የማይሆንበትን ምክንያት ልንገር ጅጅጋ ትልቅ ከተማ ነው እዛ ላይ የቻለውን ሁሉ ያደርጋል መንግስት የራሱ ክልል መንግስት ይሄ ግን ትልቅ ዋና ከተማ ይሄ ነው ብሏል አይደለ የኦሮሚያ መንግስት እዚህ ላይ ነው ኢንቨስት የሚያደርገው አብዛኞቹ ትልቅ ሆስፒታሎች ኢንዋን ወርዛዘር እዚህ ናቸው እንደዚህ አይነት ሰርቪሶች እንዲገኙ ያደርሰው ይሄ አልተረጋገጠም ግን በሂደት ላይ ነው
ግን የተመለሱ አሉኝ ስለዚህ ኦላ የሚያቀርባቸውን አሁን ያለው መንግስት በተሻለ መልኩ አቅርቦታል መልሶታል ነው የምትለኝ ኦላ ቢመጣ ኦነግ ሸኔ ቢመጣ ከዚህ የተሻለ አመጣን ብቻ ሳይሆን ሞዴል የለውም ብዬ ነው ማስበው እንደማለት ፖለቲካን ከስሩ እንደሚከታተል ሰው አልኩኮ እያንዳንዱ አጀንዳ ላይ እያንዳንዱ የኦሮሞ አጀንዳ ላይ የኦነግ ሸኔ ጥያቄ ምንድነው የኦነግ ሸኔ አጀንዳ ምንድነው ከዛ በኋላ የተተነተነ ስትራቴጂ ይሄንን ጥያቄ ለማመለስ ምንድነው ማለት ከታተላለሁ እኔ ብቻ ሳልሆን የፈለከውን ሰው ብትጠይቀው ኮንክሪት የሆነ እንትን የለው ግን ምንድነው ይሄንን አርምድ ግሩፕ የፈጠረው ምለውን ቅድም ስላቋራጥከኝ ነው እንጂ ለምን ተፈጠረ ምንለውን ማየት እንችላለን ትግሉ የሁሉም ባለድርሻ አካላት ውጤት ነው ይሄንን ማመን ይኖርብናል ኦነግ ለ50 አመታት ከዛ በኋላ በሶሻል ሚዲያ የመጡ ሌሎች ቡድኖች 15 አመታት ከዛ ከመንግስት ውስጥ ቅድም አንተ እንዳልከው ከመንግስት ውስጥ ተሳትፎበት አንድ ላይ መጥቶ የለውጡን አስገኝቷል 2010 ሚያዝያ ላይ 2010 ላይ ለውጡ ሲመጣ አንድ ሚስት ተደርጓል ብዬ የማስበው የሚጸጽተኝ ኢንክሉሲቭ የሆነ ገቨርንመንት ስታብሊሽ ማድረጉ ላይ ክፍተት ነበር በኔ እይታ በኔ ግምገማ ሞር አፐር ሃንድ ያገኘው መንግስት ውስጥ እንደገና ተመልሶ መንግስት የሆነው ከውስጥ የመጣው ነው ብዬ አስባለሁ ያኔ ቁጭ ተብለው ትልቅ ኮንፈረንስ ተዘጋጅተው ሁሉም ለምሳሌ ኢህአዴግ ደርግን ጥሎ ሲመጣ ሁሉንም የፖለቲካ ኃይሎች ጠርቶ ነበር በታሪክ ጠርቶ በተቻላቸው መጠን ውክልና እንዲሰጡ ምናምን አኩርፎ ይወጡ አሉ ግን ምንድነው እንደዛ አይነት መንግስት መጀመሪያ ቻርተር ከዛ በኋላ ቻርተሩን ወደ ኮንስቲቱሽን አሳደጉ መንግስት ሆኑ ትራንዚሽናል መንግስት ምናምን ነው አይደለ እንደዛ አይነት ነገር አልተደረገም ብዬ ነው ማስበው በበቂ ሁኔታ ተሞክሯል የተወሰኑ ሰዎች በግለሰብ ደረጃ ከውጭ ገብተዋል ግን ሲስተማቲክ በሆነ መልኩ ኢንክሉሲቭ የሆነ መንግስት ተፈጥሮ ቢሆን ኖሮ ለምሳሌ ከኤርትራ የመጣው ኦነግ እዚህ ሀገር ውስጥ ሰላማዊ ትግል ላይ የነበሩ የኦፌኮ ሰዎች እንዳልኩ በሶሻል ሚዲያም የመጡ ሰዎች ሴይ ኖሯቸው የሆነ ኢንክሉሲቭ የሆነ ገቨርንመንት ተቋቁሞ ቢሆን ኖሮ ምናልባት አሁን ያለው የፖለቲካ መስክልክል ላይፈጠር ይችላል ብያምናለሁ የሽግግር መንግስት እንደማለት ነው የሽግግር መንግስት ሳይሆን ኢንክሉሲቭ ገቨርንመንት አሁን ያኔ እና ተወልደቱ ሲያነሱ የነበረው ነገር ያኔ ታስተውስ ከሆነ የለውጡ ማግስት ጊዜ ከምርጫው እንደው ማስቀድሞ መሆን ያለበት የሽግግር መንግስት ነው ሁሉንም አካታች ሆነ ይሉ ነበር አንተ ያልከኝ ያለው ያን አይነት አካታች መንግስት ነው ያን በሽግግር መንግስት መልክና በዛ ደረጃ ሳይሆን ይሄ አቃፊ የሆነ መንግስት ሁሉም የተሳተፉበት መንግስት ሽግግር ከሆነማ ሌላ ያንን መንግስት በተነ ሌላ መንግስት እንትን ማለት ነው ግን ከዛ መለስ ያለ ማድረግ ይቻላል ልምድ አላቸው ሌሎች ሀገራት እንደው አቅፋል ነበር እንደው መጀመሪያ ላይ እንደው ብልጽግና ከሚነሳለት ነገሮች መካከል ከፕሪቶሪያው ስምምነት በኋላ ብዙ ኃይሎች እና ብዙ ግለሰቦች ፖለቲካኖች ከአጠገቡ ገሸሻሉ በነኑ እንጂ ከዛ ፊት ቋቃፊ ነበር ይባላል እንደው በተለይ ይሄኛው ለኦሮሞ ፖለቲከኞች ወይ ደግሞ ለፖለቲካ ኃይሎች ይሰራል ብዬ አላስብም to be honest ምክንያቱም ያኔ በደንብ ቪዚብል የነበሩ ትግሉም ውስጥ የማይናቅ አስተዋጽኦ ያደረጉ በአግባቡ ጄኑዊን በሆነ መንገድ ኔጎሺየትድ በሆነ መንገድ ተሳትፈዋል ብዬ አላስብም ይሄ ማለት ኦነግንም ይጨምራል ለነገርኩ ኦፌኮን ይጨምራል ይሄ ማለት ሰዎች ከነዚህ ኦፖዚሽን ፓርቲዎች መንግስት ውስጥ አልገቡም ማለት አይደለም መግባት አይደለም ዋናው ፕሮሰሱ ነው አይደለ ሪዛልት ብቻ አይደለም እናየው ሪዛልት እና ፕሮሰስ ነው ፕሮሰሱ ትንሽ ላክ የሚያረጉ ነገር አለው ለነዚህ ወደ ውጭ ለቀሩት ፈርታይል ግራውንድ ፈጠረላቸው ለምን መሰለ ኢህአዴግ መጣ አሉ ገባ ምክንያቱም 90% 85% የሊደርሺፕ ውስጥ የምታየው ከዛ በፊት በፕሮቴስቱን ጊዜ የነበረ ነው ከላይ ብቻ ነው የተቀየረው የምር ማለት ነው ከላይ ብቻ ነው ቶሎ አልተቀየረም ስለዚህ ምንድነው የሆነው ማለት ነው ትርክት ፈጠረላቸው ለውጡ ተጠለፈ እንዲል ማለት ስለዚህ እኔ ይሄ ይሆናል ይሄ ሊቀር ይችላል ብዬ አፌ ሞልቼ የምናገረው አካታች አለ መሆኑ ማለት ያኔ በበቂ ሁኔታ
ሃንድ ፒክድ ምናምን ሳይሆን ኮንሰልትድ ተደርገው ኢንክሉሲቭ የሆነ አቃፊ የሆነ መንግስት ተመርቶ ቢሆን ኖሮ ይሄ አሁን የምናየው የኦሮሞ ኦፖዚሽን ይሄ ጫካ ውስጥ ያለው ላይፈጠር ይችላል። ሌላው እንደ ድል የምናየው ፕሮቴስቱ ኢኮኖሚውን አዳክሞት ነበር፣ መዋቅሩን አዳክሞት ነበር። ከዛ ስራ አጥነቱ በዛ። ከሌላውም ጊዜ የበለጠ ደግሞ ማአት የተማረ ሰው በጣም ኢንፎርምድ የሆነ ሰው ነበር። ስለዚህ እነዚህን እንደ አጋጣሚ ተጠቅሞ ሞቢላይዝ አደረጉ እንጂ ኮዙ የሚጨበጥ አሁን ስልጣን ላይ ካለው መንግስት የተሻለ አጀንዳ ለኦሮሞ ህዝብ ይጠቅማል ብሎ ፕሮሞት ያደረጉት ከዛ ለሰዎች አፒል የሚያደርግ ሰዎችን ከከተማ አትራክት አድርጎ ወደ ጫካ የሚወስዱ አጀንዳ አልተፈጠረም። ስለዚህ ነው ብዙ ጊዜ ሲጠይቃቸው ነጻነት የሚል ነገር ይነሳል። ነጻነት ማለት ቅድም እንዳልኩ ግልጽ አይደለም። ነጻነት ማለት ማንን ነው ነጻ የሚያወጡት ለመጠየቅ ብቻ ሳይሆን ሆነስትሊ ማንን ነው ነጻ የሚያወጡት? ነጻ ማውጣት ማለት ምን ማለት ነው? በፊት የሆነ ጊዜ ላይ የኦሮሞ ኃይል ኦነግ እንደ ፕላን ቢ እንደ ፕላን ኤ አይደለም ራሱ ከቻልን የኢትዮጵያን ስቴት ዲሞክራታይዝ እናደርጋለን። ቅድም እንዳልኩ ፌደራል መንግስት ውስጥ ውክልናችንን በአግባቡ እናገኛለን፣ ክልላችን በአግባቡ እናስተዳድራለን። ካልሆነ ግን የራሳችንን ሀገር እንፈጥራለን የሚል ፕላን ቢ ይዞ ተነስቶ ሊሆን ይችላል። ፕላን ቢ ነው ነገር ያለው። ከዛ ይሄ ራሱ ከሆነ ጊዜ በኋላ ተቀይሯል። ለምሳሌ ይሄንን ፕሮግራም የጻፉት እና አቶ ሌንጮ ለታ ተቀይሮ ይሄንን ሀገር ዲሞክራታይዝ ማድረግ ብቻ ነው፣ ዲሞክራሲያዊ ማድረግ ብቻ ነው አዋጭ። ስለዚህ የኢትዮጵያን ጥያቄ የኦሮሞን ጥያቄ በዲሞክራሲያዊ ኢትዮጵያ ውስጥ እንመልሳለን ወደሚል መጡ። አሁን ተተንትነው ነፃ ማውጣት ማለት ነው ማለት ነፃ ሀገር ይሄ አጀንዳ ፈንክሽናል ነው፣ አሳማኝ ነው፣ ተተንትነዋል ማለት ተግባራዊ ሊደረግ ይችላል። ኦሮሚያ አሁን ሀገር መሆን ይችላል። ህዝቡ ይሄንን ይፈልጋል። ሰፊው ህዝብ ሰርቬ ተሰርቷል፣ ኮንሰልቴሽን ተደርጓል። ኢቭን ራሱ በደንብ በኢሊቱ መካከል ዲስከስ ተደርጓል። አልተደረገም። አይ ቲንክ ይሄ ኤክስፓየር ያደረገ አጀንዳ ነው። ኤክስፓየር ያደረገ አጀንዳ ነው ብዬምል ለምሳሌ እኔ ከኔ በታች ያሉ ሌሎች ትውልድ ወጣት ልጆችን ሰርቬ ብትሰራ ስለ ነፃ ኦሮሚያ ወይ ደግሞ ስለ ሪፐብሊክ ኦሮሚያ የሚያወራል የለም። ሰው እያወራ ያለው ስለ ዲሞክራሲያዊት ኢትዮጵያ ነው። ኢትዮጵያ ውስጥ እንዴት አድርገን የራሳችንን ሼር ፌር ሼር እናገኛለን? እንዴት አድርገን ውክልናችንን ውክልና ሲባል የፖለቲካ የሚሊተሪ እንዴት እናገኛለን? እንዴት አድርገን የኢኮኖሚ ተጠቃሚነት ውስጥ እንሳተፋለን የሚል ነው ጥያቄ። ይሄንን ማንም ሰው ወጣ ብሎ ወጣት ልጆች 25 30 ዓመት ላይ ያሉ ኤሊቶችን መጠየቅ ይችላል። ማንም ስለ ነፃ ኦሮሚያ አወራለ። ስለ ነፃ ኦሮሚያ ማውራት ወይ ደግሞ ማቀንቀን ይቻላል። ፊዚብል ነው ወይ ፊዚብል አይደለም የሚለው በኤሊቱ መካከል ዲቤት ተደርጓል ወይ ነው። ስለዚህ እንደ አጀንዳ ኮንፊውዚንግ አጀንዳ ይዞ ለመነሳት ካልሆነ በስተቀር እንደ የፖለቲካ አጀንዳ ሰዎችን የሚታደራጅበት ብዙ የለም ብዬ ነው ማስበው። ስለዚህ ፈርታይል ግራውንድ የፈጠሩ ፋክተሮች ስላሉ ነው እንጂ ዋናው የኦሮሞ ጥያቄ ስላልተመለሰ ያንን የኦሮሞ ጥያቄ ለመመለስ አይደለም። ሌላው ደግሞ አሁን የኦሮሞ ጥያቄ ቀርቷል ማለት እንችላለን ለምሳሌ አይደለ ብሎ ሰው መከራከር ይችላል። ቢሆንም ግን በጠመንጃ አይደለም የሚመለሰው በሌላ ከዛ በፊት ግን ወደ ጠመንጃ አይመለስም ከሚደርሱ ከምክክሩ ጋር አያይዘን እናነሳዋለን። የኦሮሞ ህዝብ አሁን ላይ ጥያቄ የለውም በሚለው ሐሳብ ተስማማለህ? የኦሮሞ ጥያቄ የለውም ማለት አሁን ላይ ጥያቄዎቹ ተመልሰዋል ወይ? የኦሮሞ ህዝብ ብቻ ሳይሆን በአጠቃላይ የኢትዮጵያ ህዝብ ጥያቄ አለው። ጥያቄ እኮ ማለት አልቀም ማለቴ ዋና ግን ነው መሰረታዊ የሚባሉ ጥያቄዎች ኤግዚስቴንሻል ማለቴ ነው የህልውና የሚባሉ አይነት ጥያቄዎች አሉ። ከዛ አንድ ጥያቄ ሲመለስ ሌላ ጥያቄ ይነሳል። ለምሳሌ እኮ አንስቼ እልሃለሁ። ለምሳሌ የፖለቲካ ውክልና ነው አንዱ አይደለ በቃኛ በበቂ ሁኔታ አልተወከልንም በሞግዚት ነው ስንተዳደር የነበረው ነው። በደንብ እኮ ይሄ መሬት የያዘ ወሬ ነው አይደለ? ሰዎችን ሞቢላይዝ ያደረገ ሰዎች ህይወታቸውን የከፈሉለት ነው። ከዛ በኋላ የኢኮኖሚ የምና ጠቅላላ መጣ አዲስ አበባ የቋንቋ ሌሎች ኢሹዎች መጡ። እነዚህ ነገሮች ግማሾቹ ሙሉ በሙሉ የተመለሱ ይመስላሉ። አንዳንዶቹ መንገድ ላይ ያሉ፣ ሌሎቹ ደግሞ በጠመንጃ አይመለሱም። አትሊስት ጥያቄ ግን አለው። ጥያቄ ለምሳሌ ከ10 ዓመት በፊት እንዲህ አይነት የጸጥታ የሴኩሪቲ ኢሹ አልነበረም። አሁን የተፈጠረው በምንድን ነው? ራሱ በታጣቂ ቡድኑ ነው። ስለዚህ አሁን ጥያቄው በሰላም ውሎ ማደር ነው። ገባ? ጦርነቱ ወደ ኢኮኖሚ መጣ።
የስርዓት ቁጥርን ጨመረ የኑሮ ውድነትን ወለደ ገባ ስለዚህ በፊት የነበሩ ለምሳሌ ፖለቲካ ውክልና አሁን ላይ ቆመ ስታየው የቅንጦት ይመስላል ለምን ያኔ የነበረ ጥያቄ አይደለም ያኔ በወቅቱ የነበሩ ጥያቄዎች በተወሰነ መልኩ ተመልሰው ግን ሌሎች ጥያቄዎች ኢመርጅ ያደረጉ ለምሳሌ ሰላም ያልተጠበቀም ብሎ አይደለም ከ2010 በፊት የኦሮሞ ህዝብ ስታገለ ነበር ገባ ሰላም ማለት ታጣቂ ቡድን እየመጣ እየገደለኝ ነው እየዘረፈኝ ነው ልጆቼ ኪድናፕ እየተደረጉ ነው ምናምን አልነበረም ሌላ ነበር አይደለ በኢኮኖሚ በበቂ ሁኔታ አልተጠቀምኩም ባህሌን በበቂ ሁኔታ አላሳደኩም የሚል ነበር አሁን ታዲያ ጥያቄው እንደውም ወደ ሁሉና ያደጋ አይመስልም እኮ ለመኖርና ያለመኖር ነው ማለት ይሄ ችግር የመጣው በመንግስት ብቻ አይደለም ጥያቄ ያለኝ ብሎ የወጣ አካልም ኮንትሪቢዩት አድርገዋል በቃ ፌር ሼር ነው በቃ ማለት በጣም ጄነረስ ከሆን 50-50 ነው የምታካብ መንግስት ስትራክቸሩ ዊክ ሆነ ያኛው ደግሞ ስትራክቸሩን ዊክ አደረገው ሁለቱም የድርሻቸውን እየተጫወቱ ነው ማለት ነው አሁን ሉክ ኢኮኖሚ ባያድግ የፖለቲካ ውክልና ባይረጋገጥ ሌሎች ነገሮች ባይመለሱ ኖሮ ሙሉ በሙሉ ሪስፖንሲብል የሚሆነው ማለት ነው መንግስት ነው አሁን የህዝቡ ደህንነት ስላልተጠበቀ አሁንም ተጠያቂ መንግስት ነው አቃለው ነገር ግን ያም ነፃ ሊሆን አይችልም ለምሳሌ የኢንሴኩሪቲ ጉዳይ የህልውና ጉዳይ እንደ ትልቅ ኢሹ እንደ ትልቅ ችግር የተፈጠረው መቼ ነው ከአርምድ ግሩፑ መፈጠር በኋላ ነው ማለት ነው ሶ ይሄ ችግር ከነሱ ጋር ተያይዞ የመጣ ነው ይሄ ችግር ሊፈጠር የቻለው ደግሞ እነሱ የተተነተነ ፖለቲካ የተተነተነ ችግርና ለችግሩ መፍትሄ በአግባቡ ስላላስቀመጡ ነው ብዬ ነው ማስበው በአግባቡ ብቻ ሳይሆን ምንም ስላላስቀመጡ ነው ለምን ችግሮቹ ምንድናቸው ለምሳሌ ልጠይቅ አፋን ኦሮሞ የፌደራል ቋንቋ እንዲሆን በጠመንጃ ነው እንደምታረገው በቃ ማለት ህገ መንግስቱን በመቀየር ነው ይሄ ደግሞ የሚሆነው በሀገራዊ ምክክር ውስጥ ተሳትፈ ቦልድ የሆነ ቮይስ ይዘ ነው የምትቀይረው ይሄን ነገር በጠመንጃ አታረግ አዲስ አበባ ኦሮሚያ ስር ይግባ ወይ ይውጣ ወይ ልዩ ጥቅም ያገኝ እንደዚህ አይነት ጥያቄዎችን የምትመልሰው በጠመንጃ አይደለም የስራ አጥነትን በጠመንጃ አትመልስ ስትራክቸር አሁን በጠመንጃ የሚመለሱ ሌሎች አሉ ለምሳሌ እንዳትደራጅ ይሄንን ቋንቋን እንዳትናገር ባህልን እንደዚህ አይነት ነገሮች ሲኖሩና የህልውና ጉዳይ ሲሆን ሜቢ የትጥቅ ትግል እንደ ሜቶዶሎጂ እንደ ሜቶድ እንደ ታክቲክ እንደ ስትራቴጂ ልትጠቀም ትችላለህ ግን አሁን እነዚህ ቀሩ የተባሉትን ጥያቄዎች ለመመለስ ትጥቅ አስፈላጊ አይደለም ወይ ደግሞ ትጥቅ ይሄንን ያባብስ እንደሆነ እንጂ አይመልሰውም ነው በጣም ጥሩ እንደው ከዚሁ ጋር አያይዘን ወደ የሰላም ውይይቶች ወይም የድርድር ውይይት ጉዳዮችን እናንሳ በኦሮሚያም በአማራም ክልል ያሉ የታጣቂዎች እንቅስቃሴ እንዳለ ይታወቃል ደም ባለፈው ፊልድ ማርሻል ብርሃኑ ጁላ የአዲስ ዓመት የበዓል መልእክት ሲያስተላልፉ ለመወያየት ሞክረናል እንቅፋት ሲሆን የነበረው ከጀርባ ያለ የውጭ ኃይል እጅ ነው ያ እጅ ደግሞ በዚህ ዓመት እጁ መቆረጥ አለበት ከዛ በኋላ ቀላል ነው ከራሳችን ልጆች ጋር ለመወያየት የሚል ሐሳብ ያዘለ ንግግር አድርጓል በኦሮሞ ነጻነት ሰራዊትም በኩል አንዱን አንጃ የከፈለ ጃልሰኝን ብቻ ያካተተ ውይይት ተደርጓል ከጃልመሮም ጋር አንድ ሁለት ጊዜ ዛንዚባር ላይ መደረጉን አንዘነጋም በአማራ ክልል ግን ያሉ የውይይት እንቅስቃሴዎች እንደሌሉ ነው እስካሁን ድረስ የምንሰማውና የውይይት ሂደቶቹ እንዴት ነው የምታያቸው የውይይት ከኦኔክሽን ጋር የተደረገው የውይይት ሂደቶች የመጀመሪያው በተለይ የመጀመሪያው የዛንዚባሩ በጣም ተስፋ ሰጪ ነበር ሁለተኛው ጃልመሮ የነበረበት እሱ ዳሬ ሰላም ላይ ዳሬ ሰላም ነው ሁለቱም ተስፋ ሰጪ ነበሩ በተለይ ሁለተኛው ተስፋ ሰጥቶ ነበር ዝም ብለ ወደ ኋላ ተመልሰህ ስታይ ህዝቡ በአጠቃላይ ኡፎይ ማለት 2 ሳምንት ነበር በአጠቃላይ ያ ፕሮሰስ የፈጀው ወደ 2 ሳምንት 17 ቀን አካባቢ ጸጥ ብሎ ነበር ህዝቡ ተጠብቀ ነበር ያን ከዛ ብቻ መረዳት የምትችለው ህዝቡ ይሄ ነገር ይሄ ጉዳይ ይሄ ምስቅልቅል በንግግር በፖለቲካ መፍትሄ እንዲያልቅ ይፈልጋል ማለት ነው በጣም ተስፋ ሰጪ ነበር ግን አልተሳካም ያልተሳካበት ምክንያት ቅድም እንዳልኩ ነው ለመደራደር ኮንክሪት የሆነ አጀንዳ የሚጨበጥ አጀንዳ ይሄ በሰጥቶ መቀበል ሊያልቅ የሚችል አጀንዳ ይዘ መውጣት ይኖርብሃል እንዳልኩ ከስቴቱ ጋር ነው
ታጣቂ ቡድኑ የሚደራደረው ብለን ካልን ስቴቱ ደግሞ አሁን ኢን ዋን ኦር ዘ አዘር ስቴቱ ውስጥ ትልቅ ድርሻ ያለው አንዱ የኦሮሞ ህዝብ ነው እየተደራደርክ ያለው ኢን ዋን ኦር ዘ አዘር ከኦሮሞ ጠቅላይ ሚኒስትር ጋር ነው እየተደራደርክ ያለው ከኦሮሞ የክልሉ ፕሬዝዳንት ጋር ነው እየተደራደርክ ያለው ከኦሮሞ የፊልድ ኦፍ ኢታማጆር ሹም ጋር ነው እያለ ይቀጥላል ማለት ኢቭን ዲቴሉን ወደ ውስጥ እንወርዳለን ካልክ በዚህ ጉዳይ ውስጥ ለምሳሌ ስለ ፖለቲካ ያነሱት ቅድም እንዳልኩ ስለ ፖለቲካ ውክልና ከሆነ አሁን ያለው መንግስት እያደረገ ያለው አለ እነሱ የሚፈልጉት አለ ሶ የሚበላለጥ አይነት አይደለም የተሻለ ማቅረብ አይችሉም ስለዚህ ውክልና ውስጥ እናንተን ተሳተፉ የሚል ነው የተጠየቀው ጥያቄ ኦልሞስት እንዲሁ ራንደምሊ የተወረወረ አይነት ነገር ነው ለምሳሌ ምክትል ጠቅላይ ኢታማጆር ሹም ስጡን የክልሉ ፕሬዝዳንት እኛን እንውሰድ አንድ አይነት ነገር እንደሰማነው ከሆነ ማለት ነው ስለዚህ ኮንክሪት የሆነ አጀንዳ ተቆጥሮ ወስደ የምትሰጠው አይነት እንትን የለም ግን እዛ ላይ አሁን መንግስት ያኔ ያወጣውን መግለጫ አስተውሳለሁ ስልጣን ባቋራጭ ስልጣን ለመቆናጠጥ የሚሉ መግለጫዎችን ተጠቅሟል ኦላ ደግሞ እነዚህ ነገሮችን በፍጹም ስጠይቃል ነበር እንደምን ተጠይቀ ነበር ኦልሞስት ማለት የዛ አዲስ ጉዳይ እንዳነሳም ጠቅሷል ኦልሞስት እኔ ባለኝ መረጃ ኦልሞስት የነበረው ጥያቄ ኦላ ሲያቀርብ የነበረው ጥያቄ አሁን ያለው መንግስት አፍርሶ ሌላ መንግስት እንደ ኤስታብሊሽ እንደማድረግ ማለት የጠየቃቸው ፖዚሽኖች ያነሳቸው ኢሹዎች ካነሳው እንትን ካልከው በቃ አሁን ያለው መንግስት አንሲት ተደርገው እነሱ ደግሞ መጥተው ስልጣን እንዲይዙ ነው ያው ማለት ናይቭ አይደለም ሁላችንም የትኛው መንግስት ወንበሩን ተለቆ ለአንተ ሰጥቶ እንትን አይለም መንግስት ፕሮቫይድ ያደረጋቸው አሉ እዚህ መናገር ጠቃሚ ይሁን አይሁን አላውቅም ፕሮቫይድ ያደረጋቸው አሉ በዚህ ተራራችሁ ነው የሚል ነው ግን በጣም ኦቨር አምቢሺየስ መሆን አለ እነሱ ኦቨር አምቢሺየስ ማለት መንግስት በራሱ ጊዜ ይወድቃል ኦሬዲ ተዳክሟል መንግስት ነገ ጧት እንጥላለን እንትንላለን ይሄ አሁን በጣም ከፒውር አሴስመንት የተነሳ ነው የመንግስትን አቅም አለማወቅ ስቴትን መናቅ ኢቭን ስቴትን ራሱ አለማወቅ ይሄ ደግሞ ከየት መነጫል ለምሳሌ ይሄንን አሴስመንት የሚሰሩት ባለፉት 20-30 ዓመታት ኢትዮጵያን ረግጦ ማቁ ሰዎች ናቸው የትንተናውን የሚሰሩት እንደ አድቫይዘር ለኦነክሽኔ እንደ አድቫይዘር የተቀመጡ ሰዎች የኢትዮጵያን ነባራዊ ሁኔታ የማያውቁ ናቸው ለምሳሌ ዛሬም ድረስ አዲስ አበባ ውስጥ አፋን ኦሮሞ መናገር አለ አይደል እንደ ነውር ይታያል ብሎ የሚያስቡ ሰዎች ሁሉ አሉ ማለት ትልልቅ ፕሮፌሰሮች በይፋ በግልጽ የሚጽፉ አርቲክል የሚጽፉ ግን ከሪያሊቲ ከመሬት ላይ ካለው ሪያሊቲ በጣም ዲስኮኔክትድ የሆኑ ሰዎች አሉ ስለዚህ በአጠቃላይ ይሄ መንግስት የኦሮሞ ውክልና እንደሌለው የኦሮሞ ሊትመሲ እንደሌለው እነሱ ግን በተቃራኒ ሞር የኦሮሞ ሊትመሲ ያላቸው ኦሮሞ ሞር የሚወክሉ ምናምን አድርጎ ራሳቸውን የመግለጽ ከተሳሳተ ግምገማ የሚነሳ ማለት ነው ስለዚህ ያቀረቡትም ፕሪኮንዲሽን ፊዚብል አይደለም ቅድም ለዛ ነው አንድ ነገር ተግባራዊ የማይሆን ከሆነ ፊዚብል የማይሆን ከሆነ አዋጭ የማይሆን ከሆነ እንትን ነው አምቢሺየስ ብቻ ኦቨር አምቢሺየስ ብቻ መሆን ሁሉም ሰው ስልጣን ቢይዝ ደስ ይላል አይደል ሁሉም ቡድን ስልጣን መያዝ ይፈልጋል አይደል ስልጣን የምትይዘው ግን ወይ በምርጫ ነው ወይ ጉልበት ካለ ደግሞ አሁን በመትፈው እንትን ነው ሶ በዛ ምክንያት አልተሳካም ያልተሳካበት ምክንያት አሁንም እኔ ደጋግሜ እላለሁ የተሳሳተ ትንተናና የተሳሳተ ግምት ትንተናው የኦሮሞ ችግር የኦሮሞ ጥያቄ በምን ያህል ፐርሰንት እየተፈታ እንደሆነ በአግባቡ ዳታ አለመያዝና አለመተንተን የተሳሳተ ግምት ይሄ መንግስት ደካማ ነው ነገ ጧት በደራ በግንደበረት በፈንታሌ አድርገን እንትን ኦፕሬሽን አድርገን በሳምንት በሁለት ሳምንት እንጥላለን የሚል የተሳሳተ ግምገማ ነው ብዬ ነው ማሰው ከዚህ የተነሳ በጣም ተግባራዊ የማይሆን አይነት ፕሪኮንዲሽን አስቀመጡ ያ ፕሪኮንዲሽን ደግሞ ያው ወደ ተሳካ ድርድር አላቀረበም ማለት ነው ከዛ በኋላ ግን መንግስት በራሱ መንገድ ድርድሮችን እያደረገ ነው ለምሳሌ ያኔ እንዳለ የኦነግሸኔ አመራር የተሳተፈበት ነው ከሞላ ጎደል ከዛ ሳይሳካ ሲቀር መንግስት መብቱን ተጠቅሞ ማለት ያለውን ካፓሲቲ ተጠቅሞ እየከፋፈለ እየተደራደረ ነው ይሄንን ለምን አደረክ ማለት አንችልም የሱ ፋክሽን ከሱ ሸሽቶ ከመንግስት ጋር እንዲደራደር ያደረገው የራሱ ድክመት ነው የሚሆነው
ለምሳሌ ያንተ ወገን ካንተ እንዲሸሽ ካደረክ የሸሸ ብቻ አይደለም ጥፋተኛ አንተም ነክ መያዝ ነበረብ ስለዚህ መንግስት በተወሰነ መልኩ 5000-6000 የሚሆኑ ታጣቂዎችን አስገብቷል ያንን ታጣቂ ሲመሩ የነበሩ ሰዎችን ደግሞ የመንግስት በመንግስት መዋቅር ውስጥ አስገብቶ መንግስትን ያገለገሉት ነው ህዝባቸውን ያገለገሉት ነው በተወሰነ መልኩ እነሱ ለቆ የገቡት አካባቢ አንጻራዊ የሆነ ሰላም አግኝተዋል ለምሳሌ ምዕራብ ሸዋ ነው አብዛኛው እና ከፊል ደቡብ ምዕራብ ሸዋ ጥሩ የሚባል እንትን አለ አሁን አትሞስፌር አለ የሰላም አየር አለ ስለዚህ አልተሳካም ያልተሳካው ደግሞ ቀደም እንዳልኩ የተሳሳተ ግምገማ እና የተሳሳተ ግምት ስለያዙ ነው ለወደፊትም በዚህ ከቀጠሉ አይሳካም ብዬ ነው ማስበው እንዳልኩ መንግስት አቅም ይያለው መዋጋት እየቻለ ወታደር ይዞ መዋቅሩ 95% 96% ፋንክሽናል ሆኖ ሳለ መንግስቱን አፍርሶ አንተን የሚያስገባበት ምክንያት የለም ስለዚህ አሰስመንትን ሪሳይዝ ማድረግ ያለብህ ግምትን ማስተካከል ያለብህ ያንተ ጉዳይ ነው በዚህ ምክንያት ፒስቶኩ አልሳካም አሁንም በዚህ መንገድ ከቀጠለ ግን አይሳካም ወደ በግጭቱ ይቀጥላል እንደማለት ነው ማለት ነው በጣም ጥሩ የተለያዩ ምክንያቶች ናቸው የሚጠቀሱት አንተ የነገርከኝም እንዳንድ የሚጠቀስ ጉዳይ ነው ከዚህ በተጨማሪም ኦነግ ሸኔ ራሱ የሚናገራቸው ለድርድሩ መክሸፍ የሚጠቅሳቸው የሚያቀርባቸው ምክንያቶች አሉ አሁን ድረስም ለድርድር ክፍት ነኝ ይላል ነገር ግን እስካሁን ድረስ ምንም አይነት ውይይቶች እንደሌሉ የሚያሳዩት የከሸፉባቸውን አሁን ምናልባትም እንደዚህ የተጋነነ ግምትና የተሳሳተ ግምገማ ይዞ የሚመጣ ከሆነ የኦነግ ሸኔ ወይም ራሱን ኦላ የሚለው ቡድን ይዞ የሚመጣ ከሆነ አሁንም ቢሆን ድርድሮች ሊሳኩ እንደማይችሉም እየነገርከኝ ነበር ነው ታዲያ መፍትሄው ምንድነው በአጠቃላይ በጦርነት ኦነግ ሸኔ ይህ መንግስት መጣል እንደማይችል በጣም እርግጠኛ መሆን ይቻላል በተመሳሳይ ደግሞ መንግስትም በውጊያ በሚሊተሪ ታክቲክ ብቻ ይሄንን አሁን ያለውን ምስቅልቅል መፍታት አይችልም ዞሮ መፍትሄ ሊሆን የሚችለው ወደ ፒስቶኩ መመለስ ነው ወደ ሰላማዊ ትግሉ ወደ ሰላማዊ የፒስ የሰላም ድርድሩ መመለሱ ነው ለዚህ ደግሞ ምንድነው መደረግ ያለበት የሚለው ነው ቀደም ስናወራ ከኦነግ ሸኔ ስንጀምር ይሄንን የተሳሳተ ግምገማውን እንደገና መገምገም ብዬ ነው ማስበው ነው ግምገማው ከየት ይጀምራል የኦሮሞ ጥያቄ ምንድናቸው ጥያቄዎች እነዛ የኦሮሞ ጥያቄዎች ከለውጡ በፊት ምን ያህል እየተመለሰ ነው ምን ያህሎቹ እየተመለሱ መንገድ ላይ ናቸው ምን ያህሎቹ ናቸው ያልተመለሱት እነዛን ያልተመለሱ ጥያቄዎችን ለመመለስ የግድ ትጥቅ ያስፈልጋል ወይስ አያስፈልግም የሚለውን እንደገና መገምገም ያስፈልጋል ሁለተኛ ይሄ መንግስት በኦሮሞ ህዝብ ዘንድ ያለው ሌጂቲሜሲ እነሱ እንደሚሉት በጣም ትንሽ አይደለም በጣም ብዙ ነው ብዬ ነው ማስበው ይሄን እንደገና መገምገም አለባቸው ምክንያቱም ለራሳቸው የሰጡት ትልቅ ቦታ ግዙፍ ቦታ ሆኖ ለመንግስት የሰጡት ደግሞ የመነመነ ትንሽ ቦታ ከሆነ የማይሆን ነገር ነው ማለት ነው የምንፈልገውን ነገር ሳይሆን የሚሆነውን ነው ምን ተነተነው ስለዚህ ይሄን ትንተና እንደገና መመለስ ያስፈልጋል ሌላው ግምት ይሄ መንግስት ኃይል የለውም እየወደቀ ነው ለምሳሌ በቲፒኤልኤፍ ጋር መንግስት ጦርነት ላይ በነበረ ጊዜ አንዱ ያስቀመጡት እነሱ መንግስት ከቲፒኤልኤፍ ጋር ይዋጋል ቲፒኤልኤፍ ፌደራል መንግስቱን ያሸንፋል እኛ በአቋራጭ እንገባለን የሚል ግምት ነበር እነዚህ ሁሉ ነገሮች አሁን ተቀይረዋል አይደለ መንግስት ቲፒኤልኤፍ ጋር ተዋግቶ ከዛ በኋላ ከውጊያው በኋላ በሰላም ድርድር ቲፒኤልኤፍን እንደገና መልሰው እንግዲህ እየሆነ ያለው ነገር እየሆነ ነው ስለዚህ የመጀመሪያው መሆን ያለበት ኦነግ ሸኔ አቅሙን ግምገማውን ግምቱን አስተካክለው ለሰላም ድርድሩ መቀመጥ አለበት ኤግዛጀሬት ያልተደረገ ኦነግ ሸኔ ማለት በመንግስት በኩልም መንግስት ኦነግ ሸኔን በጠመንጃ ማጥፋት እንደማይችል ሙሉ በሙሉ ማጥፋት እንደማይችል ባለፉት 7 አመታት 6 አመታት አይተናል ስለዚህ ይሄ ነገር ይቀጥላል መንግስትን ስልጣኑን አሳጣ ነገር ግን ደግሞ ሰላማዊውን ዜጋ
ህይወቱን ያመሰቃቅላል ህዝባችን በሰላም ውሎ እየገባ አይደለም ውሎ እያደረ አይደለም ወጥቶ እየገባ አይደለም በጣም ትልቅ ስቃይ ላይ ነው ያለው በዚህም በዛ ስለዚህ ጄኒውን የሆነ መንግስትም በተወሰነ መልኩ እንዲሁ ለፖለቲካ ፕሮፓጋንዳ ብቻ ሳይሆን የምር ችግሩን ለማፍታት ቀረብ ብሎ የሚመስሉ ተደራዳሪዎችን በመምረጥ እምቻል ሰጥቶ መቀበልን በማመቻቸት ለሰላማዊ ድርድሩ መቀመጥ መቻል አለበት ስለዚህ ሁለቱም አካላት የተጋነነ ለምሳሌ ኦነግ ሸኔ የለም የሚሉ የመንግስት ኃላፊዎች አሉ ቅድም እንዳልኩ የኦነግ ሸኔ በተደራጀ መልክ የሆነ አካባቢ ይዞ የለም ማለት የሆነ ቦታ የለም ማለት አይደለም ስለዚህ አለ ማለት ነው ኢነዌይ አለ ማለት ደግሞ የሰላም ጠንቅ የልማት ጠንቅ ያለመረጋጋት እንትን መንስኤ የሆነ ይቀጥላል ማለት ነው ይሄንን በመረዳት ሰጥቶ በመቀበል ድርድሩን እንደገና አሁንም ማስቀጠል አስፈላጊ ነው ብዬ ነው ማስበው ማለት ነው ስለዚህ ሁለቱም ተቀራርቦ አሁን ከያዙት መንገድ ከእልህ መንገድ ተመልሰው ወደ ውስጣቸው አይተው ይሄን ጉዳይ ቢፈቱት የተሻለ ይሆናል አለበለዚያ ግን በአጭር ጊዜ ውስጥ ውጤት ላና ይችላል በጣም ጥሩ ለሚ የኦሮሚያን ክልል የጸጥታ ሁኔታና በክልሉ ያለውን ያለፉት አመታት 6 አመታት የግጭት ጊዜያቶችን በደንብ መመርመር ለሚፈልግ ሰው እንግዲህ ከስረ መሰረቱ ጀምሮ በተለይም ከወለጋ አካባቢ ተነስተን የፋኑንም የሸኔንም ያለውን እንቅስቃሴ አላማውንም ከዛ በኋላ የነበሩ የውይይትና የድርድር ሁነቶችንም አንስተናል ጥሩ ግብአት መሆን የሚችል ተመልካቾቻችንም የተሻለ ነገር እንዳገኙበት እንግዲህ እምነቴ ነው ዝግጅታችንን በቅርቡ ከሳምንት በፊት በተመረቀው የህዳሴው ግድብ መጠቅለል ግድ ይለናል ግድቡ ከመመረቁ አንድ ሳምንት በፊት አንተም በስፍራው ተገኝተ እንደነበር አውቃለሁ እዛ ጉብኝቶችንም አድርገሃል አይተዋል ግድቡን በአካል የተለያዩ ፋይዳዎች እንዳሉት እንግዲህ እየተነገረ ይገኛል በትክክል ተቀንብቦ አልተነገረም የሚሉ አስቴቶችን እንሰማለን በተለይም ያለው ፖለቲካዊ ኢኮኖሚያዊ ጂኦፖለቲካዊ ማህበራዊ ጠቀሜታዎች ዘርፈ ብዙ ጠቀሜታ አለውና ያ ነገር በደንብ አልተወሳም የሚል ነገር ይነሳል ዶባንተ በኩል ከግድቡ ፋይዳ አንፃር አልተነገረም የምትለው የግድቡ ጠቀሜታዎች ምንድናቸው አንዱ የለውጡ መንግስት ጸባይ እኔ ከዚህ ከለውጡ መንግስት የወደድኩለት አንዱ ፋክተር የነበሩትን ነገሮች ማስቀጠልና በተወሰነ መልኩ መጨረስ የሚለው ነገር እወደዋለሁ ወድጄላታለሁ ምክንያቱም በሱ በኩል ይተቻል እንደውም ስታነሳው ይተቻል የነበረውን በማስቀጠል ላይ እንደውም ችግር አለበት ተብሎም ይተቻል ይሄንን መተቹ ሰዎች ሊኖሩ ይችላሉ የኔ አራዳድ ለምሳሌ ከዚህ በፊት የነበሩ መንግስታት የአንዱን መንግስት ህገ መንግስት ራሱ በመሻር ነው የሚነሱት ማለቴ ከብልጽግና በስተቀር ወደ ኋላ ተመለሰ መሄድ ይችላል ደርግ ኃይለስላሴ ኢህአዴግ ደርግን እያለ ሲሄድ ፍሮም ዘ ስክራች የመነሳት አዝማሚያ አለ በተወሰነ መልኩ ብልጽግና ሲመጣ ለምሳሌ የፌደራል ስትራክቸሩ የሀገሪቷን ስትራክቸሩን አልነካም ለምሳሌ አልነካም ሴንስ ህገ መንግስቱን እንዳለ አስቀጥሎታል ማለት ነው ህገ መንግስቱ መሻሻል የለበትም ማለት አይደለም ግን ይሄ ህገ መንግስት መቀደድ አለበት ብሎ 2010 ክረምት ላይ ማወጅ ይችል ነበር ማለት ከዚህ በፊት እንደነበረው ማለት ነው ያን በዛ ውስጥ አልገባ ምናልባት እንግዲህ አካሄዱም አብዮታዊ ስላልሆነ ግን ደግሞ እንዲመቸው እንደፈለገ ለማድረግ ያንን ማድረግ ይችላል ግን አስቀጠለው ስለዚህ ህገ መንግስቱ መቀጠሉን እንደ ትልቅ እንትን ማለት ይቻላል መዋቅሮቹ መቀጠሉ ብቻ ሳይሆን በተወሰነ መልኩ ኮሬክሽን ሜትር ነው የወሰደው 4 ፓርቲ ሆኖ ኢህአዴግ ውስጥ የነበሩ እና ሁሉም ክልሎች ላይ ሲወስኑ የነበረውን ሁሉንም ክልሎች ፓርቲ መጥቶ የራሳቸው ጉዳይ ውስጥ እንዲሳተፉ በፌደራል ደረጃ እንዲሳተፉ ከዛ ተመልሶ ደግሞ ክልላቸውን እንዲያስተዳድሩ አድርጓል አይደል ይሄ አሁን ኮሬክት እያደረገ ነው የመጣው ብዬ አስባለሁ ሌላው እንግዲህ ጥሩ ኤግዛምፕል አሁን የህዳሴ ግድብ ነው ህዳሴ ግድብ 60% ላይ ደርሷል 60% አካባቢ ነው ግን ብዙ ችግሮች እንዳሉበት ከመንግስት ብቻ ሳይሆን ከኢንዲፔንደንት ኤክስፐርቶችም ሰምተናል ኮራፕሽን
ችግር እንደነበረበት በኮራፕሽኑ ምክንያት ደግሞ የግድቡ ስትራክቸር የግድቡ የስራ ሂደት በአጠቃላይ ችግር ውስጥ ገብተው እንደነበር እናስታውሳለን ስለዚህ ያኔ ብዙ ነገር ብዙ ዋጋ አስከፍሎናል ከዛ በኋላ ብዙ ፕሮፓጋንዳ እየተነዛ ነበር ብቻ የውጭ ኃይሎችም ጫና ፈጥሮ ነበር ኢትዮጵያ ወደ ሽግግር ገብታለች ሁሉም መንግስት ደግሞ ወደ ሽግግር ሲገባ ደካማ ይሆናል ይሄንን ደካማ መንግስት ተጠቅመን ብዙ የጀመሩትን ነገር ከእጁን እንወስዳለን የሚል የተጠናከረ ፕሮፓጋንዳና አሰላለፍ ነበር ያን ሁሉ ጫና ችለው ይሄንን ግድብ መጨረስ መቻሉ አንዱ የመጀመሪያ ነው ክሬዲት መስጠት ነው የምፈልገው ሌላው ግን የህዝባችን ጥንካሬ ማሳያ ነው ብዙ ጊዜ በውስጥ ጉዳዮች ላይ አይስማሙም የሚል ነው የምንታወቀው በዛ ነው ለምሳሌ በተለይ ደግሞ ባለፉት 30 ምናምን አመታት በብሔር ተከፋፍሎ የብሔር ፖለቲካው ከፋፍሏቸው አንዱን አይሰማም የጋራ አጀንዳ የላቸውም የሚል ትርክት ነበር ያንን የተሳሳተ ትርክት ሰብሮ ሁሉም ሰው ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ በዚህ ግድብ ላይ አሻራውን ያሳረፈበት እውነት ለመናገር እዚህ ግባ መባል የፖለቲካ ልዩነት እንኳን ሳይኖር አሉ የተወሰኑ ድምጾች ነበሩ በጣም ኢንሲግኒፊካንት ድምጾች በተቃውሞ መልስ ተነስተዋል ግን ማሱን ብንወስድ አብሮ ቆሞ ይሄን ግድብ መጨረሱ የህዝባችን አንድነት በትክክል በተጨባጭ እንዳለ ማሳያ ይሆናል ማለት ነው ጥቅሙ ከማህበራዊ ጉዳይ አንፃር ራሱ ብንነሳና ከፖለቲካዊ ጉዳይ አንፃር የጋራ ትርክት መፍጠር ይችላል ለምሳሌ ከዚህ በፊት የጋራ ትርክት ብለን ሁላችንም እዛም የምናነሳ አድዋ ላይ ያልተሳተፈ ሰው የለም ያልተሳተፈ ብሔር የለም ያልተሳተፈ አካባቢ የለም ሰው ሄዶ ደሙን ገብሯል አጥንቱን ከስክሷል ሀብቱን አፈሷል ተብሎ የሚዘመርለት አድዋ አንድ ሀገር በጋራ ትርክት ነው የምትቆም አንድ ህዝብ ለጋራ የያዘው ወይ ደግሞ የጋራችን ነው ብሎ የያዘው ነገር ሲኖር ነው አብሮ መኖር የሚችለውና ይሄ ሁለተኛ ትርክታችን የጋራ ትርክታችን ለምሳሌ ከዛ በፊት ብዙ የጋራ ትርክት የለንም ለምሳሌ የሰሜን ነገስታትን ብታይ ሌላ ደቡብን ብታይ ሌላ አሁን ግን አባይ ግድብ ላይ ወይ ደግሞ የህዳሴ ግድብ ላይ ትርክታችን ራሱ አንድ መሆን ችሏል የጋራ ትርክትን እየተከለ ነው ይሄ ለዛሬ ብቻ ሳይሆን ለወደፊት አብሮነታችን ማህተም ሆኖ ይቀጥላል ዛሬ የሰራ ህዝብ ይኮራል ነገ ደግሞ ያለው ትውልድ ዛሬ እኛ በሰራ ነው ታሪክ እንደገና እንደኛ አድዋን እንደምንዘክረው ሁሉ የህዳሴ ግድብን እየዘከረ ይኖራል ስለዚህ ይሄ በጣም ይሄ ሶሻል ኮሄዥን ይሄ ኮሌክቲቭ ናሬቲቭ በመፍጠሩ ደረጃ ትልቅ ፕሮጀክት ነው ማለት ይቻላል በኢኮኖሚ ደረጃ አይ ቲንክ አብዛኞቹ ኤክስፐርቶች የሚስማሙበት ኢትዮጵያ የኤሌክትሪክ ሽፋኗ እስካሁን ድረስ ከ50 በታች እንደሆነ ነው የሚነገረው እና እስካሁን ያለውና አሁን ህዳሴ ግድብ ብቻ ራሱ ይዞ የመጣው እኮ ኦልሞስት ከዚህ በፊት ከነበረው የሚወዳደር ስለዚህ ቢያንስ ደብል ያደርገዋል ብለን ብናስብ 70-80% የህዝባችን የኤሌክትሪክ ከቨሬጅ ያደርሳል ብለን ተስፋ እናደርጋለን ሌሎች እንዳለ ሆኑ ከዛ ውጪ በሽያጭ የምናቀርበው እስከ $1 ቢሊዮን በአመት ያስገኛል የተባለው ይሄ ቀላል ገንዘብ አይደለም ቀላል ኢኮኖሚያችንን አንቀሳቅስም ትልቅ ግኝት ማለት ነው በዲፕሎማሲ መሰረት ደግሞ ኢትዮጵያ ትልቅ ሀገር መሆኗን አረጋገጠች ብዙ ጊዜ ትልቅ ሀገር ስንል ትልቅ ማለት አንዱ የህዝብ ብዛት ነው ኢትዮጵያ አፍሪካ ውስጥ በናይጄሪያ ብቻ ነው የምንበለጠው በህዝብ ብዛት ብዙ ጊዜ የህዝብ ብዛት ጥቅም አለው የለውም ብሎ ይከራከራሉ ሰዎች ግን ዓለም ላይ ትልልቅ የሚባሉ ሀገራት አብዛኞቹ አሜሪካን ብትወስድ ቻይናን ብትወስድ ራሽያን ብትወስድ እነዚህ ሀያል የሚባሉ ሀገራት ኢንዋን ዮር ዛዘር ትልቅ ህዝብ ያላቸው ትልቅ ህዝብ ከተጠቀምክበት በጣም ሀብት ነው የሚፈሩ ሀገራት ትልቅ ህዝብ ያላቸው ሀገራት ናቸው ስለዚህ ኢትዮጵያ በቆዳ ስፋትም በህዝብ ብዛትም ትልቅ የሆነችው ሀገር ትልቅነቷን ከስም በዘለለ ከጽሁፍና ከፕሮፓጋንዳ ዘለለ በፕራክቲስ አሳይተናል ምክንያቱም ይሄን ሪሶርስ 5 ሚሊዮን 10 ሚሊዮን ህዝብ ሞቢላይዝ ማድረግ አይችልም ኦብቪየስሊ ማለት ነው 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ እንደሚባለው ያ ነው የታየው ስለዚህ ምንድነው የሚያሳየው ታላቅነታችንን አሳይተናል ማለት ነው ሌላው ከዚህ በፊት ኢትዮጵያ ሌሎች የጎረቤት ሀገራትን አሳምና
ወይ ደግሞ ከማሳመንም ትን ይዘለል ብላ የራሷ ሪሶርስ ላይ ማዘዝ አትችልም የሚለውንም ሰበረ። ስለዚህ ይሄ ሀገር አሁንም ጥንካሬውን የመቻል እንትኑን አረጋግጦታል። ሌላው ከጎረቤት ሀገር ጋር ያስተሳስረናል። ምክንያቱም እኛ ጎረቤቶቻችን አብዛኞቹ አልታደሉም፣ ለሃይድሮ ኤሌክትሪክ ፓወር አልታደሉም። ምሳሌ ኬንያ ባለፈው ምርቃቱ ላይ ተገኝታ ከኛ በላይ የተደሰተች ሁላ ነው ይመስላል። በደንብ ተደስታ ከመደሰት ብቻ ሳይሆን ኦልሞስት ድራፍት አግሪመንት ተፈራርሞ እንደሄዱ ያሳያል። ስለዚህ ሰጥቶ መቀበል የሚለውን ነገር እንተላል ሁሉ ጊዜ ባዶ እጅ ሄደ ሰጥቶ መቀበል የለም። ስለዚህ ከኬንያ የምንፈልገውን ነገር ለማግኘት ይሄ እጃችን ላይ የሚለውን ነገር በጣም ጠቃሚ ነገር ኢቭን ለወደፊት ጊዜው ምን እንደሚያመጣ እናውቅም። ከኤርትራም ጋር ተመሳሳይ እንትን ልንል እንችላለን። ለምሳሌ ኤሌክትሪክ ፓወር ወስዶ የባህር በር ሊፈቅዱልን ይችላሉ እያለ ይቀጥላል እና ስለዚህ ያስተሳስረናል። እና ዲፕሎማሲ ማለት የመስጠትና የመቀበል ጉዳይ ሲሆን አንድ ትልቅ እጃችን ላይ የምንሰጠውን ጉዳይ ይዘን ታገኝተናል ማለት ነው። ሌላው እንግዲህ ሴኩሪቲ እንደሚባለው በተደጋጋሚ በዘርፉ ባለሙያዎች እንደሚተነተነው የህዳሴ ግድብ ራሱን የቻለ ኒውክሌር ነው፣ ራሱን የቻለ ኃይል ነው። ካሁን በኋላ ምናልባት ይሄን ሀገር ትሪት ማድረግ የሚፈልጉ እንደ ትሬት የምታዩ ኃይሎች ምናልባት እንደ አንድ የጦር መሳሪያ እንደ አንድ ራሱን ዲፌንድ የሚያደርግ እንትን ይቆጠራል ማለት ነው። ስለዚህ የኢትዮጵያን ይሄ ህዳሴ የምር ህዳሴ የኢትዮጵያን እንደገና የማደግ እንትን ያረጋግጣል፣ ከጎረቤቶቻችን ጋር እኩል ያደርገናል ማለት ነው። ይሄ ጡንቻችን እንዲበረታ ያደርጋል። በተለይ ደግሞ አንድን ነገር ስትጨርስ የዛሬውን ብቻ አይደለም ዋናው ማየት ያለብን፣ ነገ ተስፋ መጫር አለብን። አዲሱ ትውልድ ሁሉ ጊዜ ራስ ይሄ ትውልድ ህዳሴን ገድቦ ጨርሷል፣ እኔስ ምን ልስራ ምን ቁጭት ውስጥ ይገባል። ይሄንን ቁጭት መፍጠር ብቻ ሳይሆን አቅም መፍጠር። ለምሳሌ በየአመቱ $1 ቢሊዮን ስታስቀምጥለት መጪው ትውልድ ይሄ ምን ማለት ነው ምለው ማሰብ ነው በቀላሉ። አሁን ለምሳሌ ከእናቶቻችን መቀነት ሰብስበን የሰራነውን ግድብ ካሁን በኋላ እንደዛ አይነት ችግር ውስጥ አንገባም። ራሱ ከግድቡ በመንሰበስበው ገንዘብ ከጥቂት አመታት በኋላ ሌላ ግድብ ልንሰራ እንችላለን ማለት ነው። ቁጭት መፍጠር ብቻ ሳይሆን አቅምም እንፈጥራለን ለሚቀጥለው ትውልድ። ስለዚህ ሀገር ደግሞ የቅብብሎሽ ነው የሚሆነው። ሀገርን ለትውልድ ማቀበል ማስረከብ ማለት ከሆነ ከሚታይ ከትልቅ ነገር ጋር ሲሆን ይሄ ትውልድ ይሄ ጄኔሬሽን በጣም እድለኛ ነው ለሚቀጥለው ትውልድ ራሱ እንትን ማለት ነው። በአጠቃላይ በማህበራዊ በፖለቲካ በኢኮኖሚ በዲፕሎማሲ ብናየው በአጠቃላይ በትርክት ብናየው ታላቁ የኢትዮጵያ ህዳሴ ግድብ እንደ ስሙ ትልቅ ፕሮጀክት ነው የሚል አቋም ነው ያለኝ እና ደስ ብሎኛል እጄ ስላየሁት። ሁሉም ሰው ሄዶ ማየት ያለበት ይመስለኛል። የትኛውም ካሜራ የትኛውም ቪዲዮ የትኛውም ፊልም ያንን ውበት ያንን ግዝፈት ካፕቸር ያደርጋል ብዬ አላስብም። ማንኛውም የኢትዮጵያ ህዝብ ባገኘው አጋጣሚ ሁሉ ሄዶ ቢያይ እውነቴን ነው ተቀይሮ ይመጣል። በጣም በራሱ የሆነ ሞቲቬሽን ይፈጥራል በሰዎች ልብ ውስጥ ያስባለሁ። እንግዲህ እድሉና አጋጣሚ ከፈቀደ እንግዲህ እኛም ሄደን የማየት ምኞት አለን። በጣም በርከት ያሉ ጠቀሜታዎች ናቸው ያሉት። አንተም እንዳልከው እጅ ላይ የመደራደሪያ አቅምን ከመጨመር አንጻርም እንግዲህ ጥቅም እንዳለው ማህበራዊ ኢኮኖሚያዊንም ፖለቲካውንም በዲፕሎማሲው መስክ ያለውን ነገር አንተ በስፋት ዳስሰዋል። ለሚ እንግዲህ በዚህ ሳምንት የአንድ አፍታ ወግ እንግዳ የነበርክ በርከት ያሉ ጉዳዮችን በስፋት ነው ያነሳነው። በተለይ የወለጋውንና የህዳሴ ግድቡን ጉዳይ የግጭቶቹን ጉዳይ እንግዲህ በተብራራና ሰፋ ባለ መልኩ አንስተልኛል። እንግዳይ ስለነበርክ እጅግ አድርጌ አመሰግናለሁ። እኔም ስለጋበዝከኝ በጣም አመሰግናለሁ ዘሩባቤል። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው የአንድ አፍታ ወግ ዝግጅታችን ከለሚ ጋር የነበረን ቆይታ ይመስል ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ቆይታ።